በተለይ ቃለ ሕይወት ቤተክርስቲያን በሐሰተኛ ነቢያትና በሐሰተኞች ሐዋርያት አስተምሮት ህዝቧን ያስበዘበዘች ቤተክርስቲያን ነች። በግልጽ እንደምናውቀው እነ እዩ ጩፋ ከቃለ ሕይወት አይደል እንደወጡት? እነ እስራኤል ዳንሳ ከቃለ ሕይወት አይደል እንደወጡት? ደቡብ ኢትዮጵያ ላይ ያለ ህዝብ አብዛኛው በፉንዲኒያ ሜዳ የሚባል ወላይታ ላይ ኮንፈረንስ ሰብስቦ ሁሉ ቀን ዘይት ሲቸበችቡበት ሲሸጡበት የሚውሉት የእሷ ህዝብ አለ እንዴ? ሐሰተኛ ነቢያት የተባሉት ተጋብዘው በማያውቁበት መድረኮቻቸው ላይ ቆመው በማያውቁበት አሁን እኮ ሐሰተኛ ነቢያት ብሎ በሚል ስም ከጤናማ ቤተክርስቲያን ከመሰረት ክርስቶስ ከህይወት ብርሃን ከገነት ቸርች ከሙሉ ወንጌል ከጉባኤ እግዚአብሔር የሚመጡትን እውነተኞቹን ነው ሁሉ ጨፍልቆ እነሱም እንዳይመጡብን እኛም እንዳይመጣ አንቺም በጸበልሽ እኔም በጸበሌ ብሎ የሚል ማለት ይሄን በማለት ሌላዋ ቤተክርስቲያን ይጎዳል አይጎዳው? ከዚህ ይልቅ እንደው እነዚያ ቤተክርስቲያናት ይጎዱ። እሳቸው እንደውም አሁን እኮ ሊቀ ሊቃውንት ተብለው እኮ አይጠሩ። ብፁዕ አቡነ ማትያስ ፓትርያርኩ ሊቀ ሊቃውንት ማዕረግ የላቸውም። ሊቀ ሊቃውንት ማለት የአራቱ ጉባኤያት መምህር ናቸው። እና አባ ገብረ ኪዳን የአራቱ ጉባኤያት መምህር ስሞት እኮ ሲኦል ነው የሚጠብቀኝ ነው እኮ ብለው ያሉት። ታዲያ ብፁዕ አቡነ ማትያስ ከዚህ የተሻለ ሊያወሩ መስሎ ነው? በፍጹም። ለምን ትነካለህ የእነሱን መጽሐፍ? ኢየሱስ እንኳን መጥቶ እኮ ነክቶታል የአይሁድን መጽሐፍ። አልነካም እንዴ? ነክቷል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የተናገረው በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ የተነገረ ማለት ነው። የሰው ስርዓት የሆነ ትምህርት ማለት ነው። ላግልህ እኔ በእውነት እጄን ባልጭንብህም በሩቁም ቢሆን ነቢይ ዘኔ እጁን ጭኖ ሊጸልይልህ ደግሞ ልትገሰጽ ይገባል ማለት ነው። ፕሮቴስታንቲዝም ሞቷል ምናምን ነገር አለ። አንተ የማን ጎፈሬ ታበጥራለህ? የቴዎሎጂ መምህር አይደለ እንዴ? አታስተምርም? ጴንጤነት ከሞተ በትምህርት ነው ማለት ነው። ለምን አታስተምረውም ታዲያ? ለምን አታስተምርም? ቃል እግዚአብሔር ከጠፋ ስብከት ነው ማለት ነው። ለምን አሰብከውም? እኛ እየሞተን አይደለም። ኦኬ፣ እኔ እስከሚገባኝ ድረስ ጌታ የኢየሱስ ምስክር እኔ እየሞትኩ አይደለም። የሚሞቱ ነገሮች እንኳን ካሉ የሚሞቱ ነገሮች አጽናን የተባለው ለሰርዴስ ቤተክርስቲያን። ስለዚህ ልናጸና ነው። በእግዚአብሔር ቃል የደከመውን ልናበረታ፣ የሳተውን ልንመልስ፣ የተሰበረውን ልንጠግር፣ ያዘነውን ልናጽናና፣ ሊጸለይለት የሚገባው ልንጸልይ፣ ሊገሰጽ የሚገባው ልንገስጽ፣ የጠፉትን ልንፈልግ ነው የመጣ ነው። ሞቷልና ያ ሲሞት አንተ ሬሳ ትተህ ልትሄድ አይደል ወደ ኦርቶዶክስ ፍታት ልታስፈታ። እንዴት አይነት እኮ ትውልድ! ኤኒዌይ ልባችሁ እንዳጥሉ እሺ ወገኖች። ማንም የሚያራክሰው አይደለም። ሉተራዊነትን እውነት ለመናገር ስነግረ ማለት ነው። ማንም የሚያራክሰው አይደለም። ፔንቴኮስታልነትን በየትራዲሽናችን ጌታ እናመልካለን። ያልተግባባንበት ነገር ካለ እሱን በልበ ሰፊነት እንይዛለን። ካልሆነ በስተቀር እኛ እነሱን እንደዳኑ ቆጥረን እነሱ ግን እኛን እንደዳኑ አይደለም እየቆጠሩ ነው ያሉት። ተናግር ያለው ትናንትናና ተትናንት ወዲያ እኔ ጌታን የተቀበልኩት እንዳልኳችሁ በፔንቴኮስታል ስርዓት ጌታን በምታመልክ ቤተክርስቲያን የተጠመቅኩት የተማርኩት። ጉባኤ እግዚአብሔር ፔንቴኮስታል ትሁን፣ መሰረት ክርስቶስ ሜኖናይት ትሁን፣ ቃለ ሕይወት ካልቪኒስት ወይ ሉትራዊ ትሁን፣ መካነ ኢየሱስን እኔ የተቀበልኩት ኢየሱስን እናንተ የተቀበላችሁት የእግዚአብሔር ልጅ ነው ኖት። እኔ ሉተርን አብረህ ተቀበል እጅህን አንሳና አሁን እንደገና ደግሞ ምናምን ነገር ብሎ ያለኝ የለም። ቢለኝም ትክክል አይደለም። ማን ነው ሉተር ነው ብዬ የምለው? ሉተርን እኔ ቤተክርስቲያን ገብቼ ተምሬ ተጠምቄ መሰረታዊ ክርስትና ትምህርት ምናምን ነገር ከዛ ስለ ቤተክርስቲያን ታሪክ ሲያስተምሩ ነው ሪፎርሜሽን አባቶች ብለው ያሉን ማለት ነው። አለቅ እና ተሐድሶ ሲታወስ የሚል እኮ መርሃ ግብር አለ የተዘጋጀ። በዛ ላይ 500 ምናምን ነገር ዓመቱ ባለፈው ሲታወስ ነበረ። ኦኬ፣ በዛ ላይ እናስባለን ማለት ነው። ግን መተ ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ እንደዚህ እያሉ ወራቶችና ቀናቶች እየተቆጠሩ ሁሉ ቀን ካልቪን፣ ሉተር፣ ዝዊንግሊን ብለህ የምትለኝ ከሆነ ይቅርታ አድርግልኝ ያመኛል ነው የምልህ። በቃ ማለት ሁሉ ቀን እንዴ ማለት ሁሉ ቀን በቃ ሁሉ ቀን እነሱ ናቸው የሚነገሩት። የእግዚአብሔር አብ የልቡ ሐሳብ እነሱ እንዲወሩለት ነው። ሉተር የሚባል ሰውዬ እንዲወራለት ነው። ካልቪን የሚባል ሰውዬ እንዲወራለት ነው። ኔቨር። የማዕዘኑን ድንጋይ የቤተ ክርስቲያን ራስ የሆነውን ክርስቶስን ልንሰብክ የመጣ ነው።
የእሱን በጎነት እኔ ጌታ ስላዳነኝ ያድናል ብዬ ስል ማንን አዳነ ብሎ ቢሉኝ ይሄው እዚህ ፊት ለፊታችሁ የምታዩት ሰውዬ እግዚአብሔር ያዳነው ሰው ነው። የእግዚአብሔር ትልቁ ምሕረት በላዩ ላይ ተገለጠ። በእግዚአብሔር በማይለወጠው ዘላለማዊ ፍቅር የተወደደ ነው። ስለዚህ ኢየሱስ እኔን እንደወደደኝ አንተንም ይወድሃል። ስለወደደህ አንተንም እኔንም ስለወደደኝ ውድ ነፍሱን ለእኔም ለአንተም ለዓለም ሁሉ ቤዛ አድርጎ በመስቀል ላይ ሰጥተዋል። በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ ስሙ በሕይወት መጽሐፍ ይጻፋል። ና ወደ ጌታ፣ ና ወደ ኢየሱስ፣ ና ወደ ዕረፍት፣ ና ተዘልለው ወደምትቀመጥበት፣ ና ዘላለምህ ወደሚያምረው እውነት ና ብዬ ወደ ጌታ በክርስቶስ ኢየሱስ ከእግዚአብሔር አብ ጋር እንዲታረቅ ኢንቫይት ላደርገው ነው እዚህ የመጣሁት። ካልሆነ በስተቀር ልጆቼና ሚስቴን አስተኝቼ እዚህ ሁሉ ቀን የምዳረቅበት አንዳች ምክንያት የለም፣ ጥሪ ስላለ እንጂ። አንተም አንቺም ለዚህ ነው እውነት የተጠራ ነው። ይሄን ስታደርግስ ሕያው ጌታ እግዚአብሔር ምስክር መንፈስ ቅዱስ እኔን ሊያከብር ሳይሆን አንተን ሊያከብር ሳይሆን ኢየሱስን ሊያከብረው ቃልህን ያከብደዋል ማለት ነው። በልብ ቅንነት ብቻ ይሁን። ብዙዎች ኤርሚያስን እንነቅላለን ብለው ታገሉ ፌስቡክ ላይ፣ እነሱ ግን ተነቀሉ። ብዙዎች ቲክቶክ ላይ እንነቅላለን ብለው አሉ፣ እነሱ ግን ተነቀሉ። በልብ ቅንነት ለማገልገል የወጣ ይቀጥላል። ልባችሁ ቅን ይሁን፣ ተንኮል እንዳይኖርበት። ኢየሱሴ ምስክር ነው። ተንኮል የሚባል አዝለ ከሆነ አትሰነብትም፣ ትጠፋለህ፣ ትበጠናለህ። ወንድማችን ሳሙኤል በላይን ተትናንት ወዲያ እየሰማሁት ነበረ። ሰዎች ልከውልኝ ስሜን እየጠራ አከርካሪውን ሰብረነዋል፣ ከዚህ በኋላ ማንም አይሰማውም እያለ ሲል ነበር። ፎቶም ባሳያችሁ ይህ ሰው አሁን በጌታ ነው ወይ ብላችሁ ትላላችሁ። ወንድሞች እናቶች፣ ስለ እኔ እየተናገረ እያለ የነበረው የፊቱ ገጽታ ወይኔ ወንድሜን፣ ወይኔ ወንድሜን፣ ይሄ ገጽታ በባለፈው 2 ጊዜ ሲናገር ስክሪንሾት አድርጌ ይዤዋለሁ ቪዲዮ ላይ። ምን ሆነህ ነው አንተ ወንድሜ? እውነት የሚጸልይ ሰው እንደዚህ ይላል? ምን አደረግኳችሁ? ይሄ ገጽታ ነበር የነበረው። ስለ እኔ እየተናገረ ፊቱ ላይ የሚነበበው ሰላም ነው? አቤላዊነት ወይስ ቃየላዊነት? ስለ እኔ እያወራ በነበረበት ሰዓት ላይ ነው ስክሪንሾት ያደረግኩት። አትሳቁ። በወንጌል የምታምኑ ወንድሞች እናቶች አትሳቁ። ምን ሆኗል? ውስጡ አልታመመም? ታሟል። ምንድን ነው ያሳመመው ውስጡን? አከርካሪው ተሰብሯል፣ ከዚህ በኋላ ማንም አይሰማውም ማለት ስለኔ ሲናገር ማለት ነው። እሺ ሰማይ ሪከርድ ስላደረገው ችግር የለውም። ከባለፉትም ላይ የተወሰኑ ወራቶችን በፊት ሲያወራ እንደዚህ አይነት ገጽታ ነበር። ምን ሆናችሁ ነው ግን? ትጸልያላችሁ? የእውነት ያሳዝናል። ገጽታችሁ ላይ የልባችሁ ክፋት ገጽታችሁ ላይ ይታያል፣ ፊት ለፊት ላይ ማለት ነው። በምንም አይነት መልኩ ወንድሞቼና እህቶቼን እያሰብኩ ስናገር እኔ እንደዚህ አልሆንም። ከፊቱ ገጽታ ባለፈ በአፉ ግን አወጣውና ተናገረው። ሰላሙ ሳሚዬ፣ እንግዲህ ሰውን ትሰብሩት ካልሆነ በስተቀር ለመታበይ እንዳይሆንብኝ ፕሊስ፣ በጌታ እንደዚህ መናገር አልፈልግም። ክፋት ተሞልታችሁ አትምጡ። አንተን የሚሰማ ሰው ከሌለ እና እኔ ጋር የሚሰማ ሰው ካለ ልቤም ቤቴም ክፍት ነው። እኔ ልቤም ቤቴም ክፍት ነው። እዚህ ሶሻል ሚዲያ ላይ በእነዚህ ዓመታቶች ውስጥ እያንዳንዱ ሰው ከዘማሪ ዳጊ ውጭ
እሱ ድሮም ስለሚታወቅ በዝማሬው ከዘማሪ ዳጊ ውጭ እዚህ ሶሻል ሚዲያ ላይ በቅርብ የመጡት እነ ኤቢና ምናምን ነገር ካሉ በስተቀር እያንዳንዳችሁ የታወቃችሁት እዚህ እኔ ቤት ላይ ነው። ልቤንም ቤቴንም ከፍቼ ወንድምነት እያልኩ ማለት ነው። ግን ክፋት ትሸርባላችሁ ከበስተኋላ። በኔ ፔንቴኮስታ ላይ ታላግጣለህ አይደል? አንተ ሉተራዊ ሆነ እኔው ቤት ላይ ታውቀ እዚህ እኔ ጋር ታውቀ ቴሌግራም ላይ ትዶልታለህ። ተመጣና ደግሞ እዚህ እንዲህ አይነት ልብ ተው። በእውነት ክፎች አይቀጥሉም። መግባት ካለብን አንዳንዴ ወደ ጓዳ ይገባል። እሺ በባለፈው ዓመት ላይ እኔ 3 ወር ከሶሻል ሚዲያ ላይ ርቄ ነበረ። 3 ወር ማለት ነው። ምን ሳረግ ነበረ? ቸርችም ፓስተሬን ቸርችም አልመጣም ብዬ በእውነት በጌታ ቤት ቸርችም አልሄድ ነበር። ልጆቼን ትምህርት ቤት ወስዳለሁ። ቸርችም አልሄድም ነበር። ላይቭም ላይ አርገባው ነበር። 3 ወር ምን ነበር ከማጋ ሳረግ የነበረው? ከጌታዬ ጋር የምነጋገርበትን ብቻ በቃ አለቀ። ግን አንዳንዴ ምን መሰለህ ቃለ እግዚአብሔርን ሲናገሩ 6 ሰውና 8 ሰው ቁጭ ብለው የሚሰማቸው ሰዎች ስለ አንተ ሲወራ ግን ይሄ ግሪሳው ተሰብስቦ ነው የሚሰማቸው። አሁን እንደዚህ ነው እየሆነ ያለው። ኤኦሲ በየቤቱ አሁን ይህን ሰሞን አጀንዳ የሆንከው አንተ ነህ። አንተን ለመውቀጥ ደግሞ ሁሉም ባልታጠበ ጥርሱ ነው ባልታጠበ ምላሱ አፉን የሚከፍተው። ኤኒዌይ አንድ ነገር ልንገራችሁ። ከኤርሚያስ ጎን አሁን እኔ እየተቀጠቀጥኩ ከኤርሚያስ ጎን የሆንኩት እውነቱን ወንጌል ስለሰማው ነው። እውነተኛውን ወንጌል ስለያዘ ነው። ከዚህ ውጪ ሌላ ነገር የለም ወገን። እንዴ ዳ ታይዘን እጅ ለእጅ ወንጌል ምሰራ ከሆነ መስራት ነው። የቤትን የጓዳህን ነገር አሁን መችለት እኔም ጠይቄው ነበር ሳሚ ጋር። እኔም ከገቡት አንዱ ነው፣ ግን አጥረግርጎኛል። እኔም እንደምላሹ መልሼለታለሁ። ያ ሁሉ ሰው የተሰበሰበው አንተ ስለተሰደብክ ነው። ቤት ከፍቶ ቤት አመቻችቶ ስላሰደበ ነው ያ ሁሉ ሰው የተሰበሰበው እንጂ ወንጌልን ፈልጎ አልነበረም እዛ እንደሄዱት። እዚህ ጋር ጴንጤነትን እየሞተ ያለ ነገር ነው፣ እየሞተ መጥቷል ሲል፣ በተቃራኒ ደግሞ ኦርቶዶክሳውያን ከዓመት ዓመት ጥምቀት ሰው እየቀነሰብን ነው ብለው ትልልቅ መምህሮች እንኳን ሲናገሩ ሰምቻለሁ። ጥምቀት ላይ የሚካሄደው የዓመት የሚከበረው ጥምቀት ላይ እንደባለፈው ዓመት አይደለም፣ ከዓመት ዓመት ቀነሰ ብለው በጣም ብዙ ካህናት ሲያወሩ ሰምቻለሁ። እነዚህን ኦርቶዶክሳውያን ለማስደሰት እንደዚህ አይነት ቴዎሎጂያኖች ቅድም ብየዋለሁ እንደበሶ ጀላቲ ጭንቅላታቸውን ብቻ አሳብጠው የማይሆን ነገር ለነሱ ግብአትን ይሆን ዘንድ ኦርቶዶክሳውያን ለማስደሰት የሚጋጋጡበት ነገር ጥሩ ነገር አይደለም። እንደዚሁም እሱም አይደለም። አንዳንዶቹም ድረገጻቸው ላይ ምን ብለው ተናግረዋል? ጴንጤዎች አምልኮ በሚያደርጉ ሰዓት መንፈሳዊ እርካታቸውን ስላላረኩ ወደ ጥንታዊ ወደ ኦርቶዶክሳውያንና ወደ ካቶሊካውያን እየሄዱ ነው ብለውም የጻፉ ሰዎች አሉ። ከዚህ ቀደም እናውቃቸዋለን አለ። ጽሁፋቸውንም ስክሪንሾት አድርጌው ይዤዋለሁ። እነዚህ ሰዎች አሁን ውስጥ ሆነው ለመወደድ የሚሰሩ ሰዎች ናቸው። እንደነዚህ አይነት ሰዎችን በትክክለኛው መንገድ ሊነገራቸው ይገባል። እና ኤርሚ አሁንም ቢሆን እኔ በበኩሌ እኔ ኤርሚያስን እሱ አያቀኝም፣ ቤቱን ገብቼ አላውቅም። ሁለቴ ነው 3 ነው፣ ከዛ ውጪ ገብቼ አላውቅም። ግን የእውነትን ቃለ እግዚአብሔርን ሲያስተምር ታቸውኝ ሰምቼዋለሁ፣ ተጠቅሜያለሁ። በቃ ልባቸው ከተነኩ አንደኛው ነኝ። ከዚህ ወንጌል አብሮ እስከሄደ ድረስ ከሱ ጎን ነኝ። ኤቢም ቢሆን ከዚህ ወንጌል ጋር አብሮ እስከሄደ ድረስ ዮሐንስ፣ ማርቆስ፣ ሉቃስ ብሎ እስካስተማረኝ ድረስ ከጎኑ ነኝ። ማናችንም ብንሆን እኮ ጤንነት ነው ብራዘር። ከዚህ እውነት ግንስ ኤርሚያስ የሆነ ነገር ቢሰጥ እኔ ከኤርሚያስ ጋር ሆናለሁ አልሆንም። ወገን አንዳንድ ማይንዳችሁን ቀይሩ እንጂ እና ባልሆነ ነገር ነገሮችን አትተርጉሙ። ኤርሚ አሁንም ቢሆን እንወድሃለን፣ እኛ ወንድማችን ከጎን ነን። ያየነው ነገር እያየን ነው።
ብዙ ሰዎች አንተ ቤጅ ላይ መጥተው ያልታወቁ ሰዎች የሉ። በገዛ ቁንጮራ እንዳልተፋደ ግን ይሁን ብቻ እግዚአብሔር ካንተ ጋር ነው። ቴንኪው። ሌሎች ወንድሞች ተናገሩ። እንደው አደራ ብዬ የምለው እዚሁ ቁጭ ብዬ ሰማችኋለሁ ጊዜ ስላለኝ አደራ ብዬ የምለው የማንም ሰው ልብ በማንም ላይ እንዳይሻክር፣ በማንም ላይ ወንድሞችና እህቶች ከመንፈሳዊነት ከፍታ ላይ እንዳንወድቅ፣ ጥላቻ በውስጣችን የተፈጠረ ቀን በቃ ጌታ መንፈስ ቅዱስ የሚያዝንበትን ነገር እርሾ ይዛችሁ ከተቀመጣችሁ ኦኬ። እኛ ላፊ ነገር ተናግረናል። እኔ ተናግሬያለሁ። ላፊ ነገር በተናገርኩበት በጌታን ፊት የተጸጸትኩበትና ንስሐ የገባሁበት ነው። አደባባይም ላይ ደግሞ ይቅርታ ጠይቅ ተብዬ ብባልም ምጠይቅ ሰው ነኝ። ግን የማንም ልብ ላይ ማለት ነው እነሱ እንደ ቤተክርስቲያን ሪኮግናይዝ እንኳን ካላደረጉን እኔ እንደዛ እንኳን አላደረግንም። መካኒሱ ቤተክርስቲያን አትባልም አላለም። እነሱ ግን ቤተክርስቲያን አትባሉም ነው ያሉን። 4 እግር ጠረጴዛ ስለሌለን ኦኬ። እኔ ደግሞ በእንጨት አታስፈራሩ፣ ከፈለጋችሁ ፍለጡት ብያለሁ። ይሄንን ለዚህ መቼም ይቅርታ አልጠይቅም። ኦርቶዶክስን ታቦት ብላ የምትለውን የምታስፈራረበትን ከፈለግሽ ፍለጭው ነው ያልኳት። እዚህም በእንጨት የምታስፈራሩ፣ በጠረጴዛ የምታስፈራሩ፣ በፈለጋችሁት ነገር የምታስፈራሩ እንጨት ቁሳቁስ አዲስ ኪዳን ላይ ስፍራ የለውም። 4 ነጥብ። እግዚአብሔር ልጁን የሰጠን ልጁ ያለው ህይወት አለው ነው ያለው። ልጁ ያለው ቤተክርስቲያን ተብሎ ይባላል። ተጠርቶ የዳነ ህዝብ ማለት ነው። እና የማንም ሰው ልብ እንዳይደክም፣ የማንም ሰው ልብ እንዳይወርድ፣ የማንም ሰው ልብ እኔ በአንድ ሰው ብቻ ውስጤ በጣም ተሰምቶኛል። ያን ልጅ ባገኘው ደስ ባለኝ። እሱ ምንም አጥፍቶ አይደለም የተሰማኝ። ገስት ላይ ገብቶ ከየት ቤተክርስቲያን ተብሎ ሲባል እዛው እነዚህ የትውልድ እንቅፋት ድንጋዮች ያልኳቸው ጋር ማለት ነው። ከየት ቤተክርስቲያን ብለው ሲሉት ከየት ቤተ እምነት ፕሮቴስታንት ነኝ አለ። ከሙሉ ወንጌል ብሎ ሲል ውረድታችሁን አሉት። ሉተራውያን ና ግባ ብለው አሉ። የዛን ቀን ምነው ግሬን በሰበረው እዛ ጋር ባልተገኘው ነበር። ይህንን ያደረገችው ያቺ ዱቄቷን ተለቅልቃ በየጊዜው የምትወጣዋ ሴትዮ ናት። በቃ የዛን ቀን እዛ ጋር ባልተገኘው ነበር። ከሙሉ ወንጌል ስለተባለ እታች ውረድ፣ ሉተራውያን ኑ ወደ ላይ፣ ከሉተራውያን ውጪ ያሉ አስወጪ ከገዝተሽ ላይ። በቃ እውነቴን ንገራችሁ አሏሽ እና ያ የሙሉ ወንጌል ቤተክርስቲያን ወንድም ነኝ ብሎ ያለ በቃ ውስጤን ቁጣ ስለሞላው ስሙን እንኳን ራሱ ፎሎ ሳላረገው ጌታን ቢተው ይሄ ሰው በቃ አሰናከሉት። ወንድሞቼ ብሎ ገስት ላይ ሄዶ ሉተራውያን ናቸው ብሎ አስወረዱት። እሷና ያ ስሙን የሚቀያየር ሽፍታ ማለት ነው። አኪ ነው ማን ነው የሚባል በቀን ውስጥ ነው ስሙን የሚቀያየረው። ሁለቱ ሆነው አስወረዱት። ከሙሉ ወንጌል ብሎ ሲል ታች አስወረዱት። ታች ውረድ፣ ሉተራውያን ግቡ፣ ከገስት ከሞዴሬተር ላይ ሌሎቹም በሙሉ አንሺ ብለዋሉ። ምን ነው አንተ? እኔ ወንድሞቼ በቃ የዛን ቀን ውስጤ አልቀሻለሁ። በኋላ ላይ ማለት ነው በጣም ባህላዊ ደስ ይለኝ ነበር። እኔ እዚህ መጥቼ ከመሰረ ክርስቶስ የሆናችሁ ግቡ፣ ከሌሎች እንዳትገቡ፣ ከሉተራውያን ውረዱ፣ ከእነንትና ውጡ ብዬ አላልኩም። አልልምም። እንደው ሌሎች ፔንቴኮስታሎች ወገኖች ዝም በሉ። ለነዚህ ጥጋበኞች እኔ ብቻ ነኝ በቂ፣ እኔ ብቻዬን በቂ ነኝ አልኩ። አስቆማቸዋለሁ። እግዚአብሔር ምስክር ነው። እዚህ ሶሻል ሚዲያ ላይ እኔ እነሱ በሚናገሩበት ልናገር ብዬ ካልኩኝ
መሬት ላይ ያለችዋን ቤተክርስቲያን እንዳልነካ ብዬ በሚል እንጂ ልናገር ብዬ ካልኩኝ እየተናገርኩ ካፍንጫው ደም ሊመጣ ይችላል። ብልግና ስድብ ሳልሳደብ ማለት ነው። አይባልም እንደዛ። በቃ ያ ልጅ ብቻ በዛ ልጅ ጉዳይ ውስጤ እንትን ብሏል። ከዛ ውጭ ችግር የለውም፣ ያሉትን ይበሉ። መካኒክስ ቤተክርስቲያን የምትባል ባትኖር እኔ እኮ ኤቴስት ሆናለሁ እኮ ያለ ሰው እኮ ነው። እንደ አማራጭ መሰረ ክርስቶስ ሄዶ ለማምለክ ጌታን ይጸየፋል። እንደ አማራጭ ሙሉ ወንጌል ህይወት ብርሃን ሄዶ ጌታን ለማምለክ አይፈልግም ማለት ነው። ይህ ሰው ሉትራዊ የሚባል ቸርች ባይኖር በዓለም ላይ እኔ ኤቴስት ነው መሆነው አለ። እኔ እሱን ተገላቢጦሽ ልንገራችሁ፣ የእውነቱን ስነግራችሁ ፔንቴኮስታልነት ባይኖር የምቀበለውን እንደ ቃሉ ተቀብዬ ማልቀበለውን እንደ ቃሉ ማልቀበለውን አልቀበልም ብዬ በመካነ ኢየሱስ ቤተክርስቲያን ስርዓት ጌታን አመልካለሁ እንጂ ኦርቶዶክስ ተመልሼ አልሄድም። ኤቴስትም አልሆንም። ይህን ነው ልዩነት ያለን። የእውነቴን ስነግራችሁ ማለት ነው። ይህን ነው ልዩነት ያለን። ምን እንደምትጠብቁት? ቆይ ፔንቴኮስታል የሆናቸው ወንድሞች እናቶች፣ በመዳን ጉዳይ አንድ አይደለንም ካሉ ሰዎች ጋር እነሱ ቤት ነው እንደውም ሄዳችሁ የምትገቡት። በመዳን ጉዳይ አንድ አይደለንም ብለው ነግረውናል። 3500 ሰው በተሰበሰበበት በልመና ቤት ሄደው ማለት ነው። በልመና ቤት ያው የሚሰማቸው ስለሌለ በልመና ቤት ዮኒ ማኛ ጋር ሄደው በልመና ቤት ቁጭ ብለው ከፔንቴኮስታሉ ጋር በድነት ጉዳይ አንድ ናችሁ ወይስ አንድ አይደላችሁም? አራውንድ ዘቡሽ እንዳትዞሩ እዘረግፋለሁ፣ ከዚህ እያንዳንድን ነው አንጠባጥቤ የማወርድ ተናገሩ ሲላቸው አንድ አይደለንም ብለዋል። ምን እንደምትጠብቀው አንተ? እኔ እነዚህ አሁን እነኚህ እዚህ ሶሻል ሚዲያ ላይ ሉትራዊ ነኝ ብለው የሚሉ ከእነሱ ጋር ምንም ከዚህ በኋላ ህብረት የለኝም። እንደም በባለፈው ትንሽ ተለሳልሼ ነገርዬ ስሜት መስሎኝ በባለፈው ላይ ዳዊት የተባለውን ሶሪ ብዬ ልለው ሽማግሌዎችን ልከን ነበረ። ከአማንዬ ጋር ታርቀናል፣ በትምህርቱ ጉዳይ ሳይሆን በተጎዳዳንበት። ከዛ ውጭ እሱ አልፈልግም ብሎ ሽማግሌዎች ልኳል። በቃ አለቅ። ከዚህ በኋላ እሱን ሳየው ወይ እሱ ፍልስጤም ነው ወይ እኔ እስራኤላዊ ነኝ። እሱም ራሴ እሱ ሲያኝ እንደዛ ነው። እነኚህን ጌታ እግዚአብሔር ምስክር ነው፣ እኔን የማስቆማቸው እዚህ ሶሻል ሚዲያ ላይ እንደፈለገ 100 እና 10 ሰው ወይ ደግሞ 30 እና 80 ሰው ይዘው አይደል የሚያወሩት። ለፍልፎ ካበቃ በኋላ የሚናገረው እስኪ አንድ በፔንቴኮስታል ላይ ይናገሩ፣ አንድ ይናገሩ። ሰነፍን እንደ ስንፍናው መጠን መልስለትም ስለሚል አትመልስለትም ይላል መጽሐፍ፣ መልስለትም ይላል። በስፍራው ይመለስልሃል ማለት ነው። በስፍራው ይመለስልሃል። የአንተ ሲኖዶስ፣ የአንተ ቄሶች፣ የአንተ ወንጌላውያን ያድኑ ከሆነ ታያለህ። አንተ በፔንቴኮስታል ላይ አፍህን ከፍተህ አላግጠህ በልሳኖቻችን ላይ አላግጠህ እንደ የዳንበትን የጌታን ነገር መሰረቱን አናግጠህ እናንተ ሶሻል ሚዲያ ላይ እንደዚህ እያላችሁ አትቀጥሉ። አሁን መጨረሻ ላይ ባለፈው ላይ ስንናገር ወደ ህግ እንሄዳለን። በፈለግከው ሂድ ወንድም አለ። በፈለግከው ዳር አስይዛችኋለሁ። ዳር ከኔ ጋር ላይ ያለው እግዚአብሔር ነው። ሌላው ፔንቴኮስታል እንደውም ዝም በሉ። እነሱም በጅግ ይመጡብን እንዳይል ከፔንቴኮስታል እኔ ብቻ በቃቸዋለሁ። እናንተ ሌላው ላይ አድርጉ። ይሄ አሁን የወንጌል አማኝ ነኝ ምናምን ነገር ያላችሁት እንደዚህ አይነት ዩኒፎርም እንደዚህ አይነት ጥብቆ አታሰፉ። ከእነሱ የኮረጃችሁ እነሱ ስላደረጉ ነው። እነሱ ይለቅልቁ። በአበባ መጡ አልቻሉም፣ በመስቀል መጣ አልቻለም። ነገ ደግሞ በጠረጴዛው ሊመጣ ይችላል። በፈለገ ይምጣ። ኦኬ፣ እኛ የኢየሱስ ነን። አለቀ። የለበስነው ልብስ አዲሱን ሰው በእግዚአብሔር ጽድቅና ቅድስና የተፈጠረውን አዲሱን ሰው ልበሱት ነው ያለ። አለቀ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። ክርስቶስን ልበሱት ብሎናል። መታወቂያችን እሱ ነው መሆን ያለበት። እና ልባችሁ እንዳይዝል ፕሊስ ፕሊስ ፕሊስ፣ በማንም ላይ ይሄን ነው ብዬ የምለው። ጸጋ ይብዛላችሁ ወንድሞች፣ ይቀጥሉ። ቴንኪው
እሺ ኤርሚዬ ተባረክ። ቀጥል ካልሆነ ካለ ኤብዬ ቢኒ ሰላም በሉ። ሀሳብ ካላችሁ መቀጠል ትችላላችሁ። እሺ ተባረኩ። አይ ቲንክ በጣም በተለይ አንደርላይን ማድረግ አለብን ብዬ ማስበው ነገር ማስመር አለብን ብዬ ማስበው አክቹአሊ ላለፉት 2000 ዓመታት በኢትዮጵያ ቤተክርስቲያን ደግሞ ላለፉት ጥቂት መቶ ዓመታት ጥቂት አስርት ዓመታት ውጤታማ የነበረው አካሄድ መንገድ ምንድነው? ብዙዎች በወንጌል የተደረሱት በምን መንገድ ነው? እንደገና ደግሞ መሬት ላይ ያለው አሁን አክቹአሊ ምንድነው የሚለውን ነገር ለምን የለንም ወይ? መሬት ላይ ያለው ቸርች ላይ አባል አይደለንም? አናገለግልም? አንገለገልም እንዴ? መሬት ላይ አሳሳቢ ያልሆነ ነገር መሬት ላይ ብዙዎች የዳኑበት የተለወጡበት እኛ ሁላችን የዳንበት መንገድ ተረስቶ ነው። አሁን ቲክቶክ ላይ የቴዎሎጂ ትምህርት ቤት ጭቅጭቆችን እንደ ዋና ነገር አድርገን በመካከላችን ስንጥቅ የምንፈጥረው እኔ እሱ ነው። ከምንም በላይ ቸርችህ ምንድን ነው? ትራዲሽንህ ምንድን ነው? አቋምህ ምንድን ነው? ምናምን የሚል ጦርነት ውስጥ ለምንድን ነው እዛ ውስጥ የተገባው? እኔ ቲክቶክ 1 ዓመት አልፎኛል። ቸርቼን እንኳ ጉሮሮዬ ላይ ቆመው የተወሰኑ ሰዎች የተናገርኩት ሰሞኑን ነው። ወንጌል አማኝ ነኝ ጴንጤ ነኝ በሚለው በድሮ መታወቂያችን ስማችን በአንድ ላይ ነው ያለ ነው። ኤምኬሲ ነኝ ማለት እንኳ የጀመርኩት ጫና ነው። ኤምኬሲ መሆን አያድንም እናውቃለን። ሙሉ ወንጌል መሆን አይደለም ቁም ነገሩ በክርስቶስ መሆን ነው። መሬት ላይ የጋራ የምንላቸው መሰረታዊ ትምህርቶች አሉ። እነሱን እናስተምራለን፣ እንሰብካለን። የሰው ህይወት ተቀይሯል። ወንጌል ሲሰበክ ቃሉ ሲገለጥ ነው አገር ራሱ የምትለወጠው። የዳኑ የተለወጡ ሰዎች አእምሯቸው በትክክል የሚሰራ የፍቅር ሰዎች የሰላም ሰዎች የሚበዙት ወንጌል ሲኖር ነው። ሌሎች ዓለማት አሁን ጥጋብ እንጣጥ አድርጓቸው ወደ ዓለማዊነት ቢያዘነብሉም መሰረታቸው ሲጠና እና አውሮፓና አሜሪካ እዚህ ለደረሱበት እድገት ምክንያት የሆነው ወንጌል ነው። ይህንን የሚክድ የለም። ስካንዲኔቪያን ሀገሮች ኖርዲኮች ብዙዎቹ መሰረታቸው ወንጌል ነው። መጽሐፍ ቅዱስ ነው። የእግዚአብሔር ቃል ትልቅ ስፍራ ስላገኘ ነው የተለወጡ ሀገራቸውን የሚወዱ የዓለምን ሕዝብ የሚወዱ ራሳቸውን አሳልፈው የሚሰጡ ሚሽነሪዎች ህዝባቸው የሚያገለግሉ ሰዎች የሚወለዱት ከወንጌል ነው። በኢትዮጵያም ታሪክ አሁን እንደውም በካውንስሉ አስተባባሪነት አጠቃላይ የወንጌላውያን አብያተ ክርስቲያናት ታሪክ በአንድ ላይ እየተሰራ ነው። በትልቅ ፕሮጀክት በ4 ቮሊዩም በቃ ትልቅ ስራ እየተሰራ ነው። ወንጌላውያን ለኢትዮጵያ እንደ ሀገር ለሀገረ መንግስት ግንባታው ለማህበራዊ ለኢኮኖሚ ምን አይነት አበርክተዋል የሚል ማለት ነው። ኃይሌ ሆቴል ባለፈው ፕሮጀክቱ ተመርቋል። በጣም ትልልቅ ሰዎች ባሉበት ኢትዮጵያ ውስጥ ራሱ ኢምፓክት የመጣው መጽሐፍ ቅዱስ እንኳ አንዳንዶች በልህም ቢሆን አውጥተው አሳትመው እንደገና ማንበብ የጀመሩት የጣሉትን ያነሱት በወንጌል ምክንያት በወንጌላውያን ምክንያት ነው። እና ለምንድን ነው ያንን ውጤት ያመጣልንን ነገር ለአመታት ሞክረ ነው ፍሬ ያፈራልንን ነገር ለምንድን ነው እንደዋዛ አሽቀንጥረን ለመጣል የፈለግነው? ለምንድን ነው ኃላፊነት ማይሰማን? የኔ ሀሳብ ይሄ ነው። እኔ እንትን ነኝ እኔ እንትና ነኝ የሚል ካታጎሪ ውስጥ እሱ ትምህርት ቤት ውስጥ አለ። ትምህርት ቤትም እውነቱን ንገረኝ ካላችሁ በጣም እየቀረ ነው። የአካዳሚክስ ባህሪው ራሱ ወደ ሌላ ሌቭል ሂዷል። ወደ ቢብሊካል ስተዲስ እንደዚህ የሆነ በዶክትሪን በቪው በትራዲሽን መከሳከስ ምናምን አሁን ቴዎሎጂ ትምህርት ቤቶች ላይም ብዙ እየተለመደ ያለ ነገር አይደለም። በጣም እየቀረ ያለ ነገር ነው። ከሆነም እንኳ ኢንተረስቱ አለኝ የሚል ሰው ትራዲሽኔን ይዤ ቴዎሎጂካል አቋም ይዤ መከራከር፣ መወያየት፣ መማማር እፈልጋለሁ ሲባል እንኳ ኃላፊነት ባለው መልኩ ፍቅርን፣ ህብረትን፣ አገልግሎትን፣ መንፈሳዊ አንድነትን፣ የመንፈስ አንድነትን በማይጎዳ መልኩ መማማር፣ መነጋገር እየቻል ለምንድን ነው
ሌሎች የዘረጉት ወጥመድ ላይ እንደዋዛ የገባ ነው። እኔ ቲክቶክ ላይ ያየሁትን ነገር ነው የምናገረው፣ መሬት ላይ አላየሁም። ለምንድን ነው ሶሻል ሚዲያ የሚናቅ ነገር አይደለም። ዛሬ ሚሊዮኖች ሶሻል ሚዲያ ላይ ነው ያሉት። ትልቅ መድረክ ነው፣ ትልቅ የአገልግሎት በር ነው። በአግባቡ ህይወት ለዋጭ የሆነውን ወንጌል የምናስተምርበት፣ ወንጌል የምንናገርበት፣ መጽሐፍ ቅዱስ የምናጠና የምንማማርበት፣ ቤተሰብ የምንሆንበት፣ እርስ በርስ የምንያያዝበትን ኦፖርቹኒቲ በጭቅጭቅና በጦርነት ለምን እናሳልፈዋለን? ይሄስ አያከስርም? አይጎዳም ወይ? እውነት የጌታ አገልጋዮች ከሆን ግድ የሚለን የእኛን ብሽሽቅ መበሻሸቁንና አንዱን ማጥቃቱ ነው የሚሰጠን የህሊና እርካታ ያስደስተናል። ጴንጤቆስጤውን አበሸኩ ብሎ የምናደርገው ነገር ትልቅ የወንጌል ስራ ነው። ጴንጤውን እንደዚህ ያልኩ ሪፎርምዱን አበሸኩት፣ አዋረድኩት፣ ሉትራንን አዋረድኩ እንደዚህ ብሎ የምናደርገው ነገር የሚያረካ ነገር ነው? ወንጌል ነው? ውጤት የሚያመጣ ነገር ነው? አይደለም። እናውቀዋለን። እዚህ ጋር ግን ይቅርታ ማለት ስለገባ ማን ነው ይህን ነገር የጀመረው? እንደው ከጴንጤቆስቴው እኔው ሉተራን ነኝ እያለ ስም ቀይረን ሁሉ የሉተራን ትምህርት ስንሞግት አልነበረ እንዴ? የሉተራን ትምህርት በኦርቶዶክሳውያን ሲነሳ ጴንጤቆስቴው እንደኔ ያሉ አይደል እየሞግት ነው። አይ ልክ እኔ እንኳን ከመጣው እኔ አማን ቃሌ ሆነን ተከታታይ የሁለት ወር 8 ሳምንት ትምህርት የሁሉንም አንድ መልህቅ የሚባል ልጅ ነበረ። እሱ ባለበት የሉትራንን በስነ ስርዓት ሪፎርምዱም ፕሮፐርሊ የኛንም ፔንቴኮስታሊ ደግሞ የምናስበው ምናምነው ነገር ፕሮፐርሊ ይቀርብ ነበረ። ይሄ ምንም የሚያጠራጥር ነገር አይደለም። የሚፈልጉት ይሄንን ያመጣው ማን ነው? አሁን ብላስፈሚ ነው ያለው ከኦርቶ ፈቅዱልኝ አንዳንድ የላፊ ንግግሮች የተናገረው ማን ነውና ነው? ችግሩን ያመጣው ማን ነው? እውነት ከየት ነው የተነሳው? ሰደዱ ከየት ነው የተነሳው እንዴ? እነ ጋዲሳ እነ ኦርቶዶክሳውያን ቆይ፣ እሺ ቀጥል፣ ችግር የለም ቀጥል፣ ሐሳብን ጨርስ። የሉተራኖችን ትምህርት ሲያነሱ የካልቪንን ትምህርት ሲያነሱ እኮ የሞገቱት አሁን ዴቭ አሁን በቅርብ ነው የመጣው። ሉተራኖች አሁን በቅርብ ነው የመጡት። እስከዛ ድረስ እኮ ጴንጤቆስቴውን እኮ እየሞገተ እየነበረ ያለው ትምህርትን እቅብና ላይ እየሰራ ነበር። መጡ፣ ሁሉም ነገር ድፍርፍርፍስ አደረጉት። አሁን መናገር እንኳን ካለብህ ኤቢ አንተ ሆነስ ተጎንክ መናገር ካለብህ እነዚህን ሰዎችን ነው መናገር አለብህ። ከዚህ ወገን ምንም የተነሳ ነገር የለም። አንድነታችን ላይ ነው እያዜምን የነበረው እየተናገርን የነበረው። ሜቢ አንተ ቅርብ ጊዜ ስለመጣ አይ ኖ ካሎሬ ለሄንንማ ተናገርን እኮ ረጅም ወራት ለ3 ወራት ያህል ቤትም እየከፈትን አስቸን ቤት ይሄ ነገር እናንተ እንደውም መጠቀሚያ ሆናችኋል። ጦራቸውን እናንተ ጋር አስፍረው እኛን ለመውጋት ለሚፈልጉን ሰዎች የአየር ክልላችሁን ሰጣችኋል። ይሄ ወንድምነት አይደለም፣ ስታቦን ዘባክ ነው። ጀርባችን እየተወጋ ነው። ይሄ ደግሞ ተመልሶ እናንተን ያጠፋችኋል፣ ይጎዳችኋል። አስተውሉ። ንቋል እኮ ያኔ ታስታውሱ እኮ ንቋል። በጣም ብዙ እኮ ተጨቃጨቅን፣ ብሎክ ተደራረግን፣ ላፊ ቃላት ተነጋገርን። እኔ ራሱ ማይሆን ቃል ተናግሬ የምጸጸትበትን ቃል ተናገር፣ በኋላ ይቅርታ ጠይቄያለሁ። ይሄ መርሰነሪነት ነው፣ የሰውን ቅስም መስበር፣ አንድነቱን እንዲጠራጠር ማድረግ፣ ሞራልን መጉዳት፣ በቃ ቅጥር ነፍሰ ገዳይነት ነው ብዬ በመናገሬ ይቅርታ እኮ ጠይቄያለሁ። ብዙ እኮ ተባብለናል። መጨረሻ ላይ ነገሮች መልክ የያዙ እኛም ደግሞ ስሜታዊ ሆነን የተናገርነው ነገር አለ። እንደ ቸርች ፔንቴኮስታሉ የተናገርነው ነገር አለ። ይቅርታ እንጠይቃለን ተባል። በእኛም በኩል ደግሞ ያሉ ልጆች ደግሞ ይቅርታ የሚጠይቁትም ይጠይቃሉ። በመሀልም ደግሞ የሚያነጋግሩ ሰዎች ይመጣሉ። መስመር ይይዛል። መሬት ላይ እንዳለው እንደ ድሯችን እንሆናለን ተባለ እኮ። ይሄ እኮ ግልጽ ነው። እናንተ ናችሁ። እሺ ኤቢዬ ይቅርታ ስራ ላይ ስለሆንኩ እወርዳለሁኝ ብቻ ልጠይቅህና ማለት ነው። አሁን ያለፈው ታሪክ ላይ ያለፈው ምናምን ትተኗል። አሁን መቼ ለታ እንኳን አስቼን እንደዛ አስቼ ጋር ገብተው ነበር የኛ ልጆች አስቼ ጋር ጠዋት ላይ ገብቶ አስቼም ብዙ ሰው ተናግሮ ነበርና ቢያንስ እንኳን አሁን ለምሳሌ ዘማሪ ዳጊ ማንንም በስም አልጠቀሰም እግዚአብሔር በሚያውቀው፣ ግን አስቼን አስገብተው በጣም ነው ያስጨነቁት። አንተ ቤት ለምን እኛ ቆይ ታዲያ ለምን እኛ ወንድሞቻችን ቤት ላይገቡ ነው? ለምን አስገባህና ነው ለኛ እንትን ልትል ነው ተባለ። በዛን ሰዓት እሱን በወቀሱበት ንግግር ግን ሌላ ሰው አስገብተው ግን ጊፍት እያዘነቡ
ኤርሚን ሲያሰድቡ ነበረ። አሁንም እኮ በዛው መንገድ እኮ ነው ያሉት ይብዬ። አሁን እኮ እኛ እኮ ሰው እኮ እኛን ብቻ ላይ እኮ ነው የሚጫነን። ይሄ ነው እኔ እሱ አሁን እያወራሁ ያለሁት ወዶኛል። ትላንትና ከትላንት ወዲያ ያሉትን አልሰማሽም? ቢቻለን ካውንስሉ ላይ እንድንወጣ ነው የምንሰራው ሲሉ እኔ ገብቼ ስጠይቅ አልሰማሽም? ዴፍ ከካውንስሉ መለየት ነው ያለብን ብያለ ሲያወራ እሱ ድሮም ነው የተወራው ነገር አልሰማችሁም? እሱ እኮ ድሮም ነው ያልገባህ ነገር አለ። እኔ ጠፍቶኝ አይደለም ካሉራው እሱ አይደለም። እኔ እሱ አያሳስበኝም። ለምንድን ነው የማያሳስበኝ? ቅድም ተናግሬያለሁ። በዚህ ጉዳይ ላይ ብዙ የማያሳስበኝ አንድ ቤተክርስቲያን እንግዲህ እዚህ ቲክቶክ ላይ ያሉ ሰዎች ፍላጎት የመካነ ኢየሱስን ፍላጎት ሆኖ ከካውንስሉም ቢወጡ ካውንስሉ ትናንትና የመጣ ነገር ነው። ህብረቱም ትናንትና የመጣ ነገር ነው። ምንም ተናግሬያለሁ። እኔ መካነ ኢየሱስ የሙሉ ወንጌልን በጀት አትቆርጥም። ሙሉ ወንጌል የምትቀጥለው መሰረተ ክርስቶስ የምትቀጥለው በመካነ ኢየሱስ አገልጋዮች አይደለም። ሁሉም የራሳቸው አስተምሮ፣ የራሳቸው አስተዳደር፣ የራሳቸው አካሄድ አላቸው። በጋራ ብንሆን ግን ውጤታማ እንሆን ነበር። በጋራ ብንሆን አገልግሎታችን ኃይል ይኖረዋል። ገመድ ሲገመድ እንደሚጠነክረው እንጠነክር ነበር። በራሳቸው ምክንያት ቸርቾች የሚወስዱትን ውሳኔ በጥንቃቄ ማየትና መመካከር ይጠይቃል። እዚህ ቲክቶክ ላይ ለብሽሽቅ የሚጠቀሙበትን ሰዎች ወይም ደግሞ ለሆነ ነገር ላፍ የሚሄዱትን ሰዎች አቋም ይዘን አሻግረን ደግሞ ወደ ቸርቾቹ ፕሮጀክት ማድረግና ሌላ ነገሩን እንትን ማለት አያስፈልግም። ግን እኔ እንደዚህ አይነት ነገር ሀፕን ሲያደርግ ቅድም የተናገርኩትን ነው የምደግመው። ትምህርትህን ዲፌንድ ታደርጋለህ። ትምህርትህን የሚያጣጥል የሚያናንቅ ዝቅ አድርጎ የሚያይ ድነትህን፣ እምነትህን፣ ትምህርትህን እንድትጠራጠር የሚያደርግ ነገር ሲመጣ ትምህርትህን አጠንክረህ ታስተምራለህ፣ ዲፌንድ ታደርጋለህ። እነሱም ትምህርታችንን ዲፌንድ የምናደርግ ካሉ ይቀጥሉ። የጋራ ነገሮቻችንን የኖርንባቸውን አጉልተን አብረን ወንጌል እንስራ፣ አብረን ህብረት እናድርግ። እሺ አይ አልፈልግም ካሉ ይቅርታ፣ እኔ ተናግሬያለሁ። ባለፈውም ምንም ማድረግ አይቻልም። መንገዱን ጨርቅ ያርግልህ ከማለት ውጭ ሌላ ምንም አማራጭ የለም። ጉራ አትተናነቅም ማለት የመሰረተ ክርስቶስ ህልውና በመካነ ኢየሱስ የመካነ ኢየሱስ ህልውና በመሰረተ ክርስቶስ ላይ የተመሰረተ አይደለም። ቸርቾቹ የራሳቸው አመሰራረት አላቸው፣ ትራዲሽን አላቸው፣ ይቀጥላሉ። ሙሉ ወንጌል ትቀጥላለች፣ መሰረተ ክርስቶስ ትቀጥላለች። እንደቀጠሉት ድሮም ጤናማ የሆኑ ቸርቾች አብረው ህብረት አድርገው ሐሰተኞችን መቃወም፣ ወንጌል መስራት ለሀገርም ለቸርቾችም ደግሞ ትልቅ ጥቅም ቢሰጡ ጥሩ ነበር። ያን ያደርጋሉ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም እኔ በነገራችን ላይ አሁንም ቢሆን መካነ ኢየሱስ ውስጥ እንደ ሁሉም ቸርቾች እንደዚህ አቋም ይኖራቸዋል። በዚህ ሁኔታ ይቀጥላሉ፣ ወንድሞቻቸው ይገነጠላሉ፣ ይለያሉ ብዬ አላምንም። ለውጥ ይኖራል ብዬ አስባለሁ። በእርግጠኝነት ያስቡበታል። ምናልባት ሐሰተኞችን ፈርተው መድረኮቻቸው በጣም ኦፕን ሆኖ ብዙ ጉዳት ደርሶባቸው ብዙ ምክንያቶች ይኖራቸዋል። እንደዚህ ውሳኔዎችን ሲወስኑ ብዙ ምክንያቶች ይኖራቸው ይችላል። ይሄንን ግን እንዲያጤኑት ከወንድሞቻቸው ከአገልጋዮች ከእህቶቻቸው ጋር አብረው እንዲያገለግሉ አብረው እንዲኖሩ ጸጋ እንዲካፈሉ በሚረዳቸው ቸርቻው የምታድግበት መልኩ እንደሚያደርጉት አምናለሁ፣ ተስፋ አደርጋለሁ። ያ እንደሚሆን እንደሚስተካከል። ግን እዚህ ቲክቶክ ላይ ያለው ነገር ግን ከዛ ያለፈ ነው። በጣም ከዛ ያለፈ በጣም ፐርሰናል ነው። በጣም የግለሰብ ነገር ሆኗል። የግለሰብ የሆነውን ነገር በጣም መጠንቀቅ ያስፈልጋል። አይጠቅምም እና ትምህርታችንን እናስተምር። ቅድም ኤርሚ መጨረሻ ላይ እንደተናገረው ትምህርታችንን እናስተምር፣ ወንጌል እንስራ። አሁንም ወንጌል ያልሰሙ በሚሊዮኖች የሚቆጠሩ ሰዎች አሉ። አሁንም ጤናማ የክርስትና ትምህርት ኢየሱስ ክርስቶስ ገና በአግባቡ ያልተረዱት ያልበራላቸው ብዙ ሰዎች አሉ። መንፈሳችንን ልባችን እየጠበቅን እየጸለይን ጤናማውን ወንጌል እናስተምር። የሚሻለው እሱ ነው እንጂ ይሄ ስራ በጣም ስራ የሚያስፈታ ነገር የሚመስል ነገር በየቀኑ እነማን የት ማን ቤት ምን አሉ እየተባለ ለሱ በየቀኑ መልስ መስጠት ስራ ያስፈታል። በጣም አሰልቺ ነገር ነው የሚሆነው። እሱ በጣም አስቸጋሪ ነገር ነው ለማለት ነው። ተባረኩ። እሺ ተራይ ነው ልናገር መሰለኝ። እንዴት አላችሁ? ኤርሚዬ ሁላችሁም እዚህ ያላችሁ፣ አዲስ
ኤቢ ተባረክ። ኤቢ አሪፍ ነገር እያነሳ ነው ወንድም ኤርሚም፣ እንደዚሁ ሌሎቻችሁን ከታችሁኝ የሰሟችሁ ትንሽ ነገር ጨምሬ ነው እኔም እዚህ ሀሳብ ላይ ማቆመው። ምክንያቱም ወቅት እየጠበቀ የሆነ ቁስል አለ አይደል? የሆነ ጊዜ ይደርቃል፣ የሆነ ጊዜ ደግሞ የሆነ ከአየሩ ሁኔታ አንጻር ወይ ደግሞ ሙሉ ለሙሉ ካልተፈወሰ ከሆነ ነገር መልሶ ያሳክካል። እንደዛ አይነት ነገር አለባቸው፣ ይጎ አለባቸው፣ ይታወቃል፣ ታውቃላችሁ ማለት ነው። እና አሁን ደግሞ በቅርቡ ቁስል ስላለባቸው በቅርቡ ቃለ ሕይወትን እህት ወይም ወንድም የማድረግ ከነሱ ጋር የተስማሙ ወይም ከነሱ ጋር አብረው እየሰሩ በክፋት ነው የምለው፣ እሺ፣ በክፋት በኩል አብረው እየሰሩ በሚያሳይሩት ጉዳይ ላይ አብረው እየሰሩ ለማስመሰል አሁን ቃለ ሕይወትን ወጥር ጥሩ አቋም ነው ምናምን እያሉ እየመጡ ናቸው ያሉት ማለት ነው። እና ቁስል አለባቸው። ቁስላቸውን የሚያክላቸው ነገር ሲፈጠር ወጥተው ቁስላቸውን አያሳዩም። ግን ደግሞ እኛ የምናውቃቸው ወንጌላውያን ያው ቁስላ እንላቸዋለን። ቅድም ኤርሚን ብለዋል፣ አሁን ኤቢም ደግሞታል። የምንለው ለቁስላቸው ፈውስ መጸለይ ነው። ከወንጌላውያን አማኝ የሚጠበቀው እንደውም እነሱ ለይተው ካስቀመጡት ከጴንጤቆስታል ልበለው አይደል? ከጴንጤቆስታል የሚጠበቀው ምንድን ነው? መጸለይ ነው ማለት ነው። ለምን? ቁስላም ናቸው፣ ቁስላቸው እንዲፈወስ ስለሚያስፈልግ ማለት ነው። ከዚህ ባለፈ ሌሎቹ አንዳንድ ቲክቶክ ላይ የወጡ ቅድምም የተነሳ ፎቶ የሚያየን አለ፣ እየተሸጋገሩም ያሉ ቪዲዮዎች አሉ መሆኑን ራሳቸው የሞት አፋፍ ላይ ሆነው የሚያውጁ ማለት ነው። እንደነዚህ አካላት አሉ። እነዚህም አካላትን እንደው ካላጋነንኩት በስተቀር እንደው ገፍቶ እንደው ሊወጡ ዳርዳር እያሉ ነው። ዳርዳር ደርሰዋል። ሲወጡ ያው ገፍቶ አስወጡ ነው የሚሉት። እንዳይወጡ ግን እንጸልይላቸዋለን። ጸሎት ትልቅ የወንጌል አማኙ ሲበዛም ማለት ከፍ ሳደርገውም ደግሞ የጴንጤኮስታሉ ኪ ነገሩ ጸሎት ነው ማለት ነው። አዎ ጴንጤኮስታሉ ከ100 ዓመት በኋላ የመጣ ነው ይላሉ አይደለ? ቁጥር ይቆጥራሉ። መጽሐፍ እንደሚል ደግሞ ኋለኞች ፊተኞች ይሆናሉ ነው አይደል የሚለን? ፊተኞች የተባሉ ደግሞ ምን ይሆናሉ? ኋለኞች ይሆናሉ። ኋለኞች የተባሉት እነሱ ደግሞ 100 ዓመት ነው አላላችሁንም? እያላችሁንም ነው። ከዚህም በኋላ ማለትም ትቀጥላላችሁ። ፔንቴኮስታልነት የ100 ዓመት እድሜን ያለው አይደል ያላችሁ? ልክ ነው። አልካድንም። ፔንቴኮስታልነት የ100 ዓመት እድሜን ያለው ግን ይበልጥሃል፣ ግን ያስተምርሃል፣ ግን እውነቱን ያሳይሃል፣ ግን ፊተኛም ነው። መጽሐፍ ቅዱስ እንደሚለው ፊተኛ ነው። ከኋላ ቢመጣም ኋለኞች ፊተኞች ይሆናሉ እንደሚል በታሪክ ከዚህ አንጻር መጽሐፍ ቅዱስ ላይ ወይም ደግሞ እንደዚህ ቲክቶክ ላይ እየወጡ እንደው ቤተኛ የሚመስሉ አካሎች አሉ አይደለ? ቤተኛ ናቸው የሚባሉ ግን የራሳቸውን ኢጎ ያላቸው በተለይ ስፔሲፊክሊ ባጃጅ ተብለው የሚጠሩ ሉተራን ባጃጅ የማይሞሉ የሉተራን አካላት ማለት ነው። አሁንም አልተውም። እስካልተው ድረስ ከኛ የሚጠበቀው ቅድም እንደተባለው ትምህርታችንን ማስተማር። የምታስተምሩ አካላት ለትምህርት የተሰጣችሁ ለትምህርት ጥሪ ያለባችሁ እነ ኤቢ ኤርሚ እዚህ ያላችሁ ጥቂት ሰዎች ዋሪየር፣ ሌሎቻችሁ እናንተ በዚህ መትጋት፣ ከስር ያለው ምዕመኑ ደግሞ በቃ እንጨቱን እያነደደ እንጨቱን እየጨመረ ማቀጣጠል በጸሎት። ቅድም የተባለው እኔም እውነት የምግባባበት ፕሮፋይሉን ከዚህ በኋላ ዲስሚስ ማድረግ ያስፈልጋል። ለእነዚህ ሲባል የሚሰራ ፕሮፋይል ተገቢ እንዳልሆነ ተሰምቶኛል። እና እኔ ወንጌል አማኝ ነኝ፣ ድሮም ነኝ፣ አሁንም ነኝ፣ ከዚህም በኋላ መሆናለው። በእነዚህ ሉተራንስ ነን በሚሉ አካላት የመጣ ግፊት ወይም የመጣ ነቀፌታ ስላለ እነሱ እንዲያውቁልኝ የምሰራው የምቀርጸው ፕሮፋይል ይኖራል ብዬ አላስብም፣ አይኖርምም። ምናልባት ይህንን
በማድረግ ያላችሁ ከዚህ ላይፍ በኋላ ምናልባት ታስተካክሉታላችሁ ብዬ ተስፋ አደርጋለሁ። ወንድሜ ቤኪን ጨምሮ ሌሎቻችሁም ትሊም አይቻለሁ፣ ሌሎቻችሁም እንደዚሁ ማለት ነው። አንዳንዴ የወንድሞችን ምክር ገንዘብ ማድረግ ጥሩ ነው እና ከዚህ አንጻር አላርፍም እስካሉ ድረስ ኤቢ እንዳልከው አሁን ካሎራውም እንዳለ በልካቸው አንዳንዴ በልካቸው መገለጥም ጥሩ ነው። በልካቸው መገለጥ ያስፈልጋል። ኦኬ ቤታቸው ገብተው የሚያደርጉት ድርጊት ቅድም ወንድም ኤርሚ እንዳለው አንዱ ከሙሉ ወንጌል ነኝ ሲላት እንዳስወረደችው ያቺ ሴት ማለት ነው። እንግዲህ በዚህ ህይወት በዚህ ሰው ላይ ምን ያህል መሰናክል ሊፈጥር እንደሚችል አስቡ ማለት ነው። እህቶቼ ብሎ መጥቶ ወንድሞቼ ብሎ መጥቶ የራሴ ወገኖቼ ብሎ መጥቶ በዚህ ልክ አንተ ሙሉ ወንጌል ከሆንክ ምን ትሰራለህ ተብሎ ሲወርድ እና ሉትራውያንስ ነኝ ያልከው ግን ና ብለው ሲሰቅሉት በዛ ልጅ ላይ የሚፈጠረውን አስቡ። እንግዲህ በአንድ ሰው መዳን ደስታ እንዳለ ሁሉ በአንድ ሰው መሰናክልም እንደሚል መጽሐፍ ቅዱስ የሚበላም ከሆነ አለመብላት የሚደረግም ከሆነ አለማድረግን መርጣለሁ ብለዋል ጳውሎስ አንድ ሰው ከሚሰናከል። ስለዚህ እንደዚህ አይነት በሚፈጥሩ ሰዎች ላይ በእውነት በልካቸው አንዳንዴ መገለጥ ያስፈልጋል። ሞሮፍለስ ግን እንደተባለው ልንጸልይላቸው ያስፈልጋል። ቁስሉ እስኪደርቅ ፈጽሞ እስኪፈወስ ድረስ ልንጸልይላቸው ያስፈልጋል። በትምህርቱ መቀጠል ወደፊት መሄድ ያስፈልጋል። የሚያስቆም የለም። ከኤቢ ጋር የምስማማው አንድ ነገር ወደ ውጭ ያለውን ዲቤት ወይም ውጭ ያለውን ከሌላው ቤተ እምነት ወይ ከሙስሊሙ ከኦርቶዶክሱ ያለውን የእምነት ልዩነት ወይም ውይይትን እንዳናተኩር እያደረጉን ነው። አሁን ወደ ውስጥ ጎትተው እያመጡን ማለት ነው እና ይህንን ነቅተን አብዛኞቻችን ነቅተን ስፔሻሊ እንትን ላይ የምትሰሩ ዲቤት ላይ የምትሰሩ ወንድሞችና እህቶች ይህንን ነቅታችሁ ወደ ውጭ ማተኮር ይሻላል። ከውጭ ያለው ይሻላል። ውስጥ ያለው ሆን ተብሎ ሴራ ስለሆነ ማለት ነው። ውስጥ ያለውን ኢግኖራንስ በማድረግ ማለት ነው። በቃ ኢግኖራንስ ካረግናቸው ይበቃል፣ በቂ ነው። ይሄ ራሱ መልስ ይሆናቸዋል ማለት ነው እና ብለው ሰሚ ሲያጡ ይሄዳሉ። አንዳንዶቹ ቤት ማድመቂያ የሚከፍቱ አሉ። በቃ ኤርሚን ካልሰደቡ፣ ኤርሚን ካልዘቀዘቁ፣ ኤርሚን ከፍ ዘቅ ካላደረጉ ቤት የማይታይላቸው ማንም ሰው ገብቶ ማያቸው አሉ ማለት። ኤቢን ካልዘቀዘቁ፣ አማን ሻሎምን ካልዘቀዘቁ፣ በቃ እንደዚህ ዳጊን አምጥተው የሆኑ ሜሎስ እንደዚህ ትዝታውን አምጥተው ካልዘቀዘቁ፣ ቤታቸውን ካልከፈቱ የሚያያቸው ሰው እንደሌለ የሚታወቃለ ማለት። ወንጌል ሲሰብኩስ የለም ሰው ማለት ነው። ግን እሱ ይሻላል። ወንጌል ሰብከ ሰው ባይኖር ይሻላል። የሰውን ኤርሚን ፎቶ አድርገህ የሆነን ሰው ፎቶ አድርገህ የሆነን ሰው ስም አድርገህ ቤትህን አስከፍተህ ከምታደምቀው ማለት ነው። ይሄን ብዬ ልጨርስ። ስሙ ስለተጠራ ፎቶም ስለተነሳ ሳሙኤል በላይ ነው የሚባለው። ያው ሌሎቹ እንዳሉ ሆነው ማለት ነው። ሰሞኑን አንድ ቦታ ላይ ሀሳብ ሲሰጥ እያየሁት ነበርና ቃለ ሕይወት ባስቀመጠችው ወይ ባወጣችው አቋም ላይ ቃለ ሕይወት እንግዲህ አመራሮቹና ምዕመኖቹ መለየት አለባችሁ ስንሰማ ማለት ነው። ቃለ ሕይወት ሲባል ቃለ ሕይወት ምዕመን ሁሉ እንዳታስቡ። አመራሮች የወሰኑት ውሳኔ አመራሮቹ ምዕመኖቹን አይወክሉም። ነገር ግን በዚህ ልክ ቃለ ሕይወት ባደረገችው ውሳኔ ላይ ሲቃወም ሲደግፍ አይቼው ነበረ ሳሙኤል በላይ ነው ማለት ነው። እና ተገቢ ውሳኔ ነው የወሰነችው። ምንም እንኳን የዘገየ ቢሆንም ተገቢ ውሳኔ ነው የወሰነችው። እኔ በራፌ ላይ ወይም ደጄ ላይ ነቢያት አይመጡምም እኛም አንሄድምም። ታዲያ ሳሙኤል በላይነህ ቤት ላይ እኮ ያንተ ቤተክርስቲያን መሪክ ብሎ የሚለው የለም። እዛ ቦታ ላይ አልነበረም። እኔ ገስት ጠይቄያለሁ፣ አላስገቡኝ። ቤተ እምነት ላይ ያለው መሪ እኮ ነቢይ ዘነበ ይባላል። ታዲያ እሱን እኮ ነው አልቀበልም፣ አይመጣምም፣ አንሄድምም የተባለው እሱንም ጨምሮ እኮ ነው። እንዴት ዘነጋኸው የሚለው ሰው ጠፍቶ
እንደዚህ ብሎ ሲናገር ነበር። አንዳንዴ አያስተውልም። ለመጣላቸው የሆነ እንትኑን ብቻ ነው የሚያዩት። አየር ላይ የሆነ የተለቀቀውን ነገር ብቻ ነው የሚያዩት። ከራሳቸው ቤት ውስጥ ያለን ነገር ዞር ብለው አይመለከቱትም ማለት ነው። ለማንኛውም እንዲህ አይነት ሰዎች ደግሞ አሉ፣ ሳያስተውሉ ዝም ብለው ነው የሚናገሩት፣ ለሚዲያ ፍጆታ ምናምን ማለት ነው። ለሚዲያ ፍጆታ ብቻ የሚናገሩ ነው። እዚህ ቃለ ሕይወት የተናገረችው አመራሮች እንጂ ያሉት እሱም ጥቂት አመራሮች ምዕመኑን አይወክሉም። ምዕመኑን ቢወክሉማ ምዕመኑ የራሱን ምላሽ ይሰጣል። ምዕመኑ የራሱን ምላሽ ይሰጣል። ከዚህ የተነሳ በቃ ቤተሰብ ልናረግ የሚገባው እንደተባለው መጸለይ ነው። እንዲህ አይነት ነገር ይነሳል፣ ወደፊትም ይነሳል። እንጸለያለን። የሚችሉ አካላት ደግሞ በተሰጣቸው ጸጋ ተጠቅመው ዲፌንድ ያደርጋሉ፣ ዲባንክ ያደርጋሉ፣ ይወያያሉ፣ ይሞግታሉ። አለቀ። ከዚህ ውጭ እነሱ ባስነሱት አዋራ ቁጥር አዋራውን የምናራግብበት ምክንያት ሊኖር አይገባም ባይ ነኝ። ተባረኩ ወንድሞችና እህቶች። አሚን። ቢንዬ ተባረክ። ተፈጸመ። ቀጥል ወገኖች፣ ተባረኩ። ኤርሚ እንዴት ነህ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያለሁ። እኔ የምለው ግን ይሄ ነገር የሚጎዳው ማንን መሰላችሁ? እኛን ነው። በተለይ ኤርሚን ወንጌል እንሰራለን ምናምን የሚሉትን ሰዎች ለምን ጊዜ ይህን ያህል ጊዜ ጊዜያችንን ለመብላት ነው የፈለጉት። በተለይ የተወሰኑ ሰዎች በተለይ ቸርችን እና ግለሰቦችን መለየት አለብን። እዚህ ሚዲያ ላይ ለምሳሌ መካነ ኢየሱስን ከተወሰኑ ሰዎች ጋር ሊንክ አድርገው ሰው ሲናገር ልክ አይደለም። መካነ ኢየሱስን ይወክላሉ አይወክሉም ተብሎ መጀመሪያ መጣራት አለበት። እኔ ለምሳሌ ሪሰርች ሰራውና ዳዊት ሉትራን የሚባለው ሚዙሪ ሲኖድ ነው ያለው፣ መካነ ኢየሱስ አይደለም ያለው። ሚዙሪ ሲኖድ ደግሞ ከመካነ ኢየሱስ ጋር ቁርባንም አትካፈልም፣ በህጓ ማለት ነው፣ መድረክም አትጋራም። ሉትራን ነች ራሷ። ግን ሉትራን ብትሆንም ከመካነ ኢየሱስ ጋር መካነ ኢየሱስ ያለችው ወርልድ ሉትራን ፋውንዴሽን ውስጥ ነው ያለችው። እነሱ ሚዙሪ ሲኖድ ናቸው። ሚዙሪ ሲኖድ ደግሞ ከመካነ ኢየሱስ ጋር በቁርባን አትጋራም፣ በመድረክም አትጋራም። አሁን ከመካነ ኢየሱስ ጋር በመድረክም በቁርባንም የማይጋራ ሰውዬ መጥቶ ነው መካነ ኢየሱስ ነኝ ብሎ ይሄ ሁሉ የሚያውቀው ማለት ነው። ቤቱ ገብቼ ስለነገርኩት ነው የምነግራችሁ። የመካነ ኢየሱስ ልጆችም ተሸውደዋል። ከሚዙሪ ሲኖድ ጋር ያላቸው ግንኙነት እስቲ አጥኑ ብያቸው የላቸውም ግንኙነት፣ የቁርባንም የመድረክም። ስለዚህ እኔ የምናገረው ምንድነው፣ አንድ ሰው መካነ ኢየሱስ ነኝ ብሎ ሲመጣ ቸርቿ ያለችውን ነገር ነው እንጂ የምንሰማው፣ ወይም ከቸርቿ መሬት ያሉ አገልጋዮች እርግጠኛ ጉዳዩ የበቀደሙ ለውስጥ የወጣ የአገልጋዮች ደብዳቤ ሲወጣ ማን ነው ያወጣው? ለምን ወጣ? ፐብሊክ አድርጋለች ወይ ቤተክርስቲያኗ? አላረገችም። ማን ነው ያወጣው? ለምን ፖለቲካ ነው የወጣው? ስለዚህ ይህንን ነገር ጠይቆ እነዚህ ቲክቶክ ላይ ያሉትን መካነ ኢየሱስን አትወክሉም ብሎ መናገር ነው እንጂ አሁን ችግሩ እየተፈጠረ ያለው ለምሳሌ ወንጌል እንዳይሰራ አሁን በአንድ ሳምንት ሁለት ሳምንት እንደዚህ ስለነሱ ማውራት ወንጌል የሚሰሩ ሰዎች ስራ ይፈታሉ ማለት ነው። አሁን አንዳንዶቹ ሌላውም ቀን የሆነ ቤት ገብተው አንድ ርዕስ አንስተው ለወንጌል የማይጠቅም ተጨቃጭቀው ሌሊት ሙሉ ተጨቃጭቀው ይዘጋል። እሱ ጭቅጭቅ ለምዷል። ስለዚህ ምንም አይጨንቀውም። ይህ ቴዎሎጂካል ዲቤት አምጥቶ ወንጌል የሚሰራበት አዳዲስ ሰው የሚድንበት ያልጸናው የሚጸናበት ቦታ ላይ እንደዛ ይደረጋል። ስለዚህ እኔ የምለው አሁን በተለይ አንዳንድ ጊዜ መንፈስ ቅዱስን ፔንቴኮስታሉን ቢቃወሙ መንፈስ ቅዱስን ይከለክላሉ ወይ ነው? ኖ። እንኳን ፕሮቴስታንት ዓለም ላይ ሌላ ቤተ እምነት ገብቶ ሰዎች በልሳን ሲጸልዩ ልታገኛቸው ትችላለህ። ብዙ እንደዛ ይወጡ አሉ አይደል? እንደዛ አንድ ቤተክርስቲያን ሁሉ ገብቶ መንፈስ ቅዱስ አነሳስቷቸው ተነስተው አሁን የኛን ቸርች አማኑኤል ማለት ትችላላችሁ። እና ስለዚህ የምንፈራበት ነገር የለም። ግን ምንድነው ለወንጌሉ ሲባል መሬት ላይ መካነ ኢየሱስ ቃለ ሕይወት ሙሉ ወንጌል እንደዚህ እንደ ቲክቶክ ይነቃቀፋሉ ወይ? አይነቃቀፉም። ስለዚህ እኛ ከየት መተን ነው የምንነቃቀፈው? ሰዎች ናቸው ማለት ነው። እነዛን ሰዎች መለየት አለብን። ለወንጌሉ በፍጹም እንቅፋት እንዳይሆኑ ሰዎቹንና በተለይ ቸርቾች ላይ የምናገረውን ነገር በጣም መጠንቀቅ አለብኝ።
ምክንያቱም ታች ያለው መሬት ያለው ቸርቾች ጋር እንደዛ ንግግር የለም። አሁን እነሱም ሰበብ ይሆንላቸዋል። ይኸው ቸርችን በላይ እንደዚህ ተናግሯል፣ ስለዚህ እንትና እንደዚህ ተናግሯል፣ ስለዚህ ብለው ነገሩን ለማጦዝ ይመቻቸዋል። ስለዚህ ቸርቾችን በፍጹም ስለዚህ በዛ መንገድ ብንሄድ፣ ካለበለዚያ ወንጌሉን ትተን ከነሱ ጋር ሰላምታ እንደዚህ ስንል ጊዜ እንፈጃለን። ለሌሎቹም ላልዳኑትና ላልጸኑት ሰዎች እንቅፋት እንሆናለን። ስለዚህ በተለይ ቸርቾች ላይ በፍጹም መሬት ላይ የማይደረግ ነገር፣ መሬት ላይ አንዱ ቸርች ከአንዱ ቸርች ጋር የማይነጋገረውን ነገር ባንናገር፣ በዛም ሳይድ ያሉትን ገብቼ ነው እንደዛ ነው እያልኩ ያለው እና ይሄ ከወንጌል አንጻር እንጂ እኔ እኮ መብቴ ትራዲሽንን እዚህ ማስተማር መብቴ ሊሆን ይችላል። ግን መብቴ ስለሆነ ሁሉን አደርጋለሁ ወይ? ጳውሎስ መብታችን ስለሆነ ሁሉን እናደርጋለን እንዴ? መብቴ የምበላውን እንኳን ምግብ መብቴ ስለሆነ አልበላም ማለት ነው። መጥቶ ትራዲሽንን ማስተማር መብቴ ነው ይላል። ለዛው ቴዎሎጂ ትምህርት ቤት ወይ ደህንነት ትምህርት ቤት ወይ ቸርች ወይ የሆነ ቦታ አስተምር፣ ችግር የለውም። እዚህ ግን ዓለም የሚያየው ቦታ፣ ወንጌል የሚሰበክበት ቦታ ትራዲሽንን ማስተማር መብቴ ነው ቢባል ትክክል አይደለም ነው። እና ይሄን ነው ምለው፣ ስራ እንዳያስፈቱን በአብዛኛው በእኛ ሰበብ እንዳይሆን ቤተክርስቲያኖችን ተናገሩ ምናምን ብለው ሰበብ ይዘው ሌላ የጭቅጭቅ ምክንያት እንዳያደርጉ ሁላችንም ብንጠነቀቅ ጥሩ ነው ላለው። ተባረኩ ወገኖች። ግን እኔ እዚሁ ጋር አንድ ጥያቄ ኤቢ፣ ይሄ ትራዲሽን የሚባለው ነገር ምንድን ነው? ከድነት ጋር ይገናኛል? ትራዲሽን ማለት ነው ማለት ወይ? ከጥያቄው በፊት በሌ ያለው ልክ ነው። ቤተክርስቲያን መናገር የለበት። እኔ ነኝ የተናገርኩት። ቤተክርስቲያንን የተናገርኩትን ጥያቄ ያለው ሰው ካለ ይምጣና። አንተ ብቻ አይደለም ሁሉም ነው። አይ እኔ በዛኛውም ሳይድ ብዙ የተናገሩ ሰዎች አሉ። እነሱም ተናግረዋል። ግን እኔ መካኒክስና ቃለ ሕይወትን በተመለከተ የተናገርኩት አለ። አንደኛ ቁጭቱ ምንድነው? በተለይ ቃለ ሕይወት ቤተክርስቲያን በሐሰተኛ ነቢያትና በሐሰተኞች ሐዋርያት አስተምሮት ህዝቧን ያስበዘበዘች ቤተክርስቲያን ነች። በግልጽ እንደምናውቀው እነ እዩ ጩፋ ከቃለ ሕይወት አይደል እንደወጡት? እነ እስራኤል ዳንሳ ከቃለ ሕይወት አይደል እንደወጡት? ደቡብ ኢትዮጵያ ላይ ያለ ህዝብ አብዛኛው በፉንዲኒያ ሜዳ የሚባል ወላይታ ላይ ኮንፈረንስ ሰብስቦ ሁሉ ቀን ዘይት ሲቸበችቡበት ሲሸጡበት የሚውሉት የእሷ ህዝብ አለ እንዴ? ኦኬ። ስለዚህ ዛሬ ልጨምርልህ ኤርሚ፣ የመጀመሪያ ፑሽሪን የጠራውም የቃለ ሕይወት እያለ ነው መጀመሪያ። እና እኔ አሁን መግለጫ መውጣቱን እየተቃወምኩ አይደል። እኔ ለሐሰተኛ ነቢያትና ለሐሰተኛ ሐዋርያት እዚህ ሶሻል ሚዲያ ላይ ታውቃላችሁ ስቃወም ስማቸውን ጠርቼ ያልኳቸውም ሰዎች ሌሎቹንም ጭምር ሁሉ በሙሉ እነ ዘላለም ጌታቸው፣ እነ ዳንኤል ጌታቸው፣ እነ ጃፒን፣ እነ ፌዝ ሙቭመንት ያሏቸውን አስተምሮትና ኃይሉ ያንስ እነ ተዘራ ዋቴቨር ሄዱና ዩቲዩብ ላይ ያላያችሁ ሰዎች ካላችሁ ማለት ነው በዚህ 12 ዓመት ውስጥ ሲናገር እና መካኒክስና ቃለ ሕይወት ለሐሰተኛ ነቢያትና ለሐሰተኛ አስተማሪዎች ያወጣችሁ መግለጫ እኔ ደግፋለሁኝ። ግን ምንድነው እንደ አንድ የወንጌል አማኝ ሳይሆን ይሄ ጅብ ካለፈው ውሻ ጮኸ ብለን የምንለው አይነት ነገር ማለት ነው። ስንት ህዝብ ካስበሉ በኋላ ዛሬ ወጣቱ እኮ የቃለ ሕይወት ቤተክርስቲያንና መካኒክስ የሚሆን ሌላው ቦታ ላይ ያለው ወጣት ከቸርች ውስጥ በተለይ እነዚህ ሜንላይን የሚባሉ ቸርቾች ከቸርች ውስጥ ወጣቱ እኮ ሄዶ እነኛ ጋር እኮ ገብቷል። እሁድ ቸርች ከሚመጣ ይልቅ የነዛን ቴሌቪዥን ማየት ነው የሚቀለው። እና በዚህ ደረጃ እኔ ቃል በቃል ይህን ቃል ተጠቅሜ ተናግሬያለሁ። ምናልባት ኦፌንድ ሊያደርግ ይችል ይሆናል። የሚጠይቀኝ የበላይ አካል ካለ ግን እመልሳለሁ። እኔ አዎ ይህን ቃል ተጠቅሜ ተናግሬያለሁ። መካኒክሱና ቃለ ሕይወት አፍልተዋል እንደ ጠገበ ጎረምሳ ብዬ ተናግሬያለሁ። ቃሉ እንደዚህ ተጠቅሜያለሁ። መጠቀም አልነበረብኝም፣ ተጠቅሜዋለሁ። እኔ የባላገር ሰው ነኝ፣ በቃ ተጠቅሜዋለሁ። ምንም እንኳን ንግግሩ የከተማ ልጆች ንግግር ቢሆንም ማለት ነው ያፍልተዋል ብሎ የሚለው። ኦኬ ለምን እንደዚህ አልክ? በደንብ ምክንያት አለኝ። ለሚጠይቀኝ ሁሉ በደንብ መልሳለኝ። ኦኬ በህብረት ደረጃ በራሳቸውን ችለው መቆም ይችላሉ። ግን በህብረቱ ደረጃ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጋር በነበራቸውም እነሱ ነበሩ ቀድመው የወጡት ማለት ነው። ሁሉ ቀን ባለመስማማት፣ ሰላም መታጣት። እኔ ብዙ ነገር ላውራ እችላለሁ። ሰው ላውራ ብዬ ካልኩኝ ብዙ አወራለሁኝ። ኦኬ እና መብታቸው ነው። ሁሉም እንደ የራሱ ማድረግ ይችላል። ግን የእነሱ ልጆች የሆኑ ናቸው መጥተው እዚህ ሌላውን የሚንቁት ማለት ነው። ኦኬ እኔ አንድ ሰው እዚህ
መጥቶ የሆነ ነገር ከተናገረ መረጃ አይናቅም፣ ማስረጃም አይናቅም። እና አንድ ሰው ከተናገረ የዚህ ሰው ሩቱ የት ነው ነው የምለው። ኦኬ መድረኮቻቸው መከልከል ይችላሉ። የትኛውን መሰዊያ ነው የሚከለክሉት? መሰዊያው ረክሶ ነው። በማን የረከሰው? በሐሰተኛ ነቢያት ወይስ በሐሰተኛ አስተማሪዎች? ሐሰተኛ ሐዋርያት። እነሱን ማን ኢንቫይት ያደርጋቸው? ራሱ የሙሉ ወንጌል ማነው ሶሪ የቃለ ሕይወትና የመካነ ኢየሱስ ቤተክርስቲያን አገልጋዮች አሉ ኢንቫይት የሚያደርጉት። የሚጠሯቸውን አገልጋዮች አስቀድሞ አያውቁም እንዴ? ማወቅ አለባቸው። ደግሞ ያውቃሉ። ትልልቅ አብያተ ክርስቲያናት ናቸው። ስለዚህ ራሳቸው ሲጋብዙ ነው መጠንቀቅ ያለባቸው። ካልጋበዙ ነብይን እስከዛሬ ነብይ የሚባል ጋብዛ ታውቃለች ቃለ ሕይወት? እኔ አላየሁም። መካነ ኢየሱስ ጋብዛ ታውቃለች ነብይ የሚባል ሰው መድረኳ ላይ ቆሞ ሲያገለግል? እኔ አላየሁም። በእውነት እኔ አላየሁም ማለት ግን ነገርየው የለም ማለት አይደለም እንዴ። ሐሰተኛ ነቢያት የተባሉት ተጋብዘው በማያውቁበት መድረኮቻቸው ላይ ቆመው በማያውቁበት፣ አሁን እኮ ሐሰተኛ ነቢያት ብሎ በሚል ስም ከጤናማ ቤተክርስቲያን ከመሰረት ክርስቶስ ከሕይወት ብርሃን ከገነት ቸርች ከሙሉ ወንጌል ከጉባኤ እግዚአብሔር የሚመጡትን እውነተኞቹን ነው ሁሉ ጨፍልቆ እነሱም እንዳይመጡብን እኛም እንዳይመጡ አንቺም በጸበልሽ እኔም በጸበሌ ብሎ የሚል ማለት ይሄን በማለት ሌላዋ ቤተክርስቲያን ይጎዳል አይጎዳው? ከዚህ ይልቅ እንደው እነዚያ ቤተክርስቲያናት ይጎዳሉ። እነዚያ ቤተክርስቲያናት ይጎዳሉ። ኦኬ ለዘመናት አብረው የኖሩ ያን እንኳን በመከራው ዘመን አብረው ተቃቅፈው ጌታን ሲያመልኩ ሲዘምሩ የነበሩ ሰዎች አሁን በሐሰተኛ ነቢያት ስም ሰበብ እንደዚህ አይነት ነገር ይደረጋል። እነ እስራኤል ዳንሳ ቃለ ሕይወት መጡ እንዴ መድረክ ላይ ቆሙ። መሰዊያውን ከም እንደሚጠብቁት መሰዊያን ህዝብ ሳይጠብቁ መሰዊያን ጠብቃለ ይላሉ። እኔ ለሚጠይቁኝ መልሳለኝ ላይ ቄሶቹም ሆን ማን ናቸው ማለት ነው። ህዝብ ሳይጠብቁ ህዝብ ምንድነው? ሶሪ እንግዲህ ንግሬን ሁሉ ባላገር አደረኩት። አሶስጄ መጣሁ። አሶስጄ የሚባል ጭፈራ ነበር ድሮ። የእረኝነት ይሁን የሰርግ ዘፈን አላውቅም፣ ግን አሶስጄ መጣሁ አሶስጄ የሚባል ነገር ነበር። ስንት ትውልድ እኮ አስወስደዋል። በሐሰተኞች ማለት ነው። ኦኬ ዘግተው የሚሆን ያኔ ተኝተው ነበረ። አሁን ዘግተው የሚሆን ነቅተው በነቁበት ጊዜ ነቅተዋል። ኦኬ ይንቁ። ግን ሲነቁ እነዛን ሐሰተኞችን እንከለክላለን ብለው እውነተኞችን የከለከሉት ነው። ይሄ ደግሞ ለዘመናት አብሮ የኖረውን ህዝብ ያራርቃል። እንደዚህ እኮ ኮሜንት ላይ የሉትራውያንን ብለው የሚሉት እኮ ሰዎች በጋብቻ ሁሉ መጋባት የለብንም እኮ ብለዋል። እዚህ ኮሜንት ላይ እኮ ነው ወንድሞች ናቶች የምናቃቸው ሰዎች ኦርቶዶክሳውያን ናቸው እንኳን እንዳንል የምናቃቸው ሰዎች በጋብቻ እንኳን መጋባት የለም። አየው አሁን እኔ ይሄንን እናንተ የአንድ ሰው ንግግር ምናምን ብላችሁ ልትሉ ይችላችሁ። ግን አንድ ሰው ነው እዚህ ጋር አንድ ሰው ነው መጥቶ የጻፈው። እዚህ ጋር ሁሉም መጥተው ሊጽፉ አይችሉም። አንድ ሰው ነው። የዚህን ሰውዬ ሩቱን ተከትለህ ስትሄድ ሄድ ኦፊስ አካባቢ አታጣውም። ባይዘው የደብዳቤው የወጣው ለበጎ ነው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄስ ነው ያወጣው። ቄስ ተረፈ ድሪባ የሚባለው ሰው ነው ያወጡት በዓላማ ነው። ውስጥ ለውስጥ የተወራውን ነገር ስላልተስማሙ ሄድ ኦፊስ ላይ የተፈሳቸው ነገር የሚደርሳቸው ሰዎች አሉ። ኦኬ እና የትኛውም ሆነ የት ማለት ነው ቤተሰብ ስለሆነ አንዱ ካንዱ ይተዋወቃል፣ አንዱ ካንዱ ይገናኛል። እና አግባብ አይደለም። ሌሎችን ሁሉ ሊያሳዝን፣ ሌሎችን ሁሉ ሊያስከፋ የሚችል ማለት ነው። ሌሎችን ሁሉ ሊያስቀይም የሚችል ማለት ነው። ይጠብቁ ከሐሰተኛ ነቢያትና ከሐሰተኛ አስተማሪዎች። እዚህ የምናገረው ሰውዬ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች የተባሉት በምድራችን ላይ ስማቸውን እየጠራው ተናግሬያለሁ። ስህተት ነው ትክክል አይደለም ብዬ ማለት ነው። እና እኔ ነኝ እንደዛ የተናገርኩትኝ። እርምዬ ተባረክ። እኔ የምለው ምን መሰለህ እርሜ፣ እኔ አሁን ቤተክርስቲያኗን ብንጠብቃት ይሻላል። እነዚህን የቲክቶኮቹን ለፖለቲካ የሚያደርጉትን በተለይ ነው የትም ቤት ተናግሬያለሁ። ሐናና ዳዊትን አላምናቸውም እስከ መጨረሻው ብዬ ፐርሰናል እስከሚመስል ድረስ ተናግሬያለሁ። ሌሎቹ በየዋህነትም ሳያቆም ሊሆን ይችላል የገቡበት አይዶል ነው። ግን ቤተክርስቲያኗ በዚህ ደረጃ እርስ በርሷ እያንዳንዱ እንዴ ስት የመካነ ኢየሱስ ቤተክርስቲያን ነው የፈውስ ፕሮግራም ያለው የመንፈስ ቅዱስ ሙሉ ሙላት ያንን ሁሉ ልትዘጋ ነው? ያንን ሁሉ አገልጋይ እስቲ እንጠብቃት። እርግጠኛ ነኝ እኔ የምነግርህ
ከራሳቸው አንጻር አያስኬዳቸውም። ይሄ እንትን ያለው ገና ብዙ ሲኖዶሶች ያልተስማሙበት ብዙ እንትን ያለ እዚህ በአፍ እያንቀሳቀሱ ቪዲዮ ሰርተው ፖለቲካ የሚሰሩ ሰዎች በዚህ ደረጃ ያለውን ቤተክርስቲያኗ እኔ የሚሆን አይመስለኝም። እስቲ እንጠብቅ እና ያንን ነው እኔ የምለው። ለምን እዚህ ስራ ማስፈታት ነው የያዙት እነሱ አሁን ሌላም ጊዜ ቢከፍቱ አንድ ቀን ኢየሱስ ክርስቶስ ያድናል ጌታን ተቀበሉ ብለው አያውቁም። የሚፈልጉት ነገር ጭቅጭቅ፣ የሆነ ቴዎሎጂ አንድ ቃል አንስቶ በሱ ሳምንት መከራከር ምናምን በፍጹም። ይሄ ታዲያ ለእነሱ አሁንም እንዲሁም የጭቅጭቅ ምክንያት አገኙ ማለት ነው። የሚጎዳው ፎከስ አድርገህ የምትሰራው አንተን ነው። ከፎከስ የሚያርቀ አንተን ነው። እነሱ ድሮም ጭቅጭቅ ነው፣ አሁንም ጭቅጭቅ ነው። እኔ እንዲሁም ቴዎሎጂካል ዲቤት ለምንድን ነው ቲክቶክ ላይ የሚመጣው? ቴዎሎጂካል ዲቤት ቴዎሎጂ ትምህርት ቤት ገብታችሁ ተከራከሩ፣ ይህን ሚዲያ ኢየሱስ ክርስቶስ ይሰበክበት የሚል እንትን ላይ ነው ያለ ነው እና በዚህ ሳይድ ፎከስ ለመውሰድ ነው የሚፈለገው። በተለይ አጃቢዎችም ስላሏቸው ወንጌል እንዳይነገር የሚፈልጉም ብዙ አካላት ስላሉ ወንጌል ላይ ነው አሁን ንጥጽ የተነጣጠረው። በቃ ወንጌል እንዳይሰበክ ወንጌል እንዳይሰሙ ጫፍ ላይ ያሉ ወደ ጌታ ሊመጡ ያሉ ያልጸኑ ሰዎች ላይ ነው በጣም እንትኑ ያለው። ስለዚህ ይህንን ብንነቃ ሁላችንም፣ ለምን የተነጣጠረው ወንጌል ላይ ስለሆነ ማለት ነው። ይህንን ነው የምለው። ተባረኩ። አንድ እድል ስጡና ቅድም በተናገረው ላይ ቢንሻም እርሚም ስለ ፕሮፋይል እያወራችሁ ነበር እና ለማወራው ኦኬ ዋር ይቀጥልሽ። እሺ አይ ቀጥ እያወራለሁ። ክሩሻል ኦኬ። በጉዳዩ ላይ አሁን በተወራው ላይ ከሆነ መቀጠል ትችላለህ፣ ካልሆነ ግን እኔ ልቀጥል። አዎ በተወራው ላይ ነው። ቅድም ስለ ፕሮፋይል ልታለ አመሰግናለሁ ነበር። ቆይቶ ነው የሚደርሰው ወደ አንተ ኔትወርክ ነው መሰለኝ። እና የፕሮፋይል ቻሌንጅ ያስጀምሩት ዶክተር ሻውል ናቸው። እናንተ ቅድም ስለ ፕሮፋይል ብትቀይሩም ችግር የለውም ምናምን ስትሉ ነበርና ዶክተር ሻውል ይሄንን ቻሌንጅ ሲያመጡ እኛ ነን የተቀበልነው። ቻሌንጁን አንቆይም ለ3 ቀን ለ4 ቀን ተብለን ነው እንትን ያልነው። ጠዋት ነው ቤት ከፍቼ እኔ ነኝ ያስደረኩት፣ እንዲቀይሩም ያደረኩት እኔ ነኝ። እና ይሄ ብናደርገውም ባናደርገውም የግድ እኛ በወንጌል እንትን ማናፈር ሰዎች ስለሆነ ችግር የለውም ባይነኝ። ለክፉም አይደለም የእናንተን ሐሳብ በመቀበላችን ያደረግነው ነገር ነው እንጂ ለክፉ አይደለም። ከነሱ ጋር ፉክክር ይዘን አይደለም ያደረግነው ይሄንን የፕሮፋይል ቻሌንጅ። ስለዚህ ዶክተር ሻውል ያመጡትን ቻሌንጅ እኛ የተቀበልነው ባይነኝ። ምናልባት ይሄንን ፕሮፋይል ቻሌንጅ የተቀላቀላችሁ ሰዎች ብትቀይሩም ችግር የለውም ባይነኝ። እኔ አመሰግናለሁ። ዋሪስ ይቀጥላል። አመሰግናለሁ። ቴንክ ዩ ሶ ማች። ሁላችሁንም ሰላም ብያለሁ። እርግጥ እንደው ብዙ ነገሮችን አንስተናል፣ ብዙ ነገሮችን ተወያይተናል። ብዙ ነገሮች ይወራሉ፣ ግን ሰርኩሌት እያደረገ ነገር እየተደገመ ይሄ ጥንጥኑ የሚቋረጥበትን ስፍራ እንደው እያወቅነው አይደለም። አሁን ስመለከተውና ቅርብ ጊዜ ነው ወደዚህ ወደ ቲክቶክ ፕላትፎርም የመጣሁት። ግን ጥንጥኑን የቱ ጋር እንደሚቋረጥ ለምሳሌ የሆነ ሰው ይነሳና ኤርሚን ኢንሱልት ያደርጋል። ከዛ በኋላ ደግሞ ሪከርድ ያደርጉና ሰዎች ለኤርሚ ደግሞ በውስጥ ይልኩለታል። ኤርሚን ደግሞ ወንጌል እንዳይሰብክ እያደረጉት ነው ብዬ አስባለሁ እነዚህ ሰዎች። ብቻ ኤርሚ ደግሞ ለነሱ ምላሽ የሚሆን የሆነ ነገር ያወራል። ከዛች ደግሞ ይነሱና እነሱ ለጥጠዋት ደግሞ ያችን ነገር ደግሞ ሌላ ስድብ ደግሞ ይጨምራሉ። እንደዛ እያለ ነገሩ ሰርኩሌት እያደረገ በየቀኑ እየጨመረ መቆሚያ እያጣ ነው ብዬ አምናለሁ እኔ። ስለዚህ በእኔ እምነት እኔ ቅድም እታች እየለጠፍኩ ነበረ። ኤርሚ በጣም ትልቅ ሰው ነው። እኔ ሀያል ሰው እንደሆነ ነው ማምነው። ዳስ ዋይ ከኤርሚ ስር ቁጭ ብዬ መማር የጀመርኩት ወደ ቲክቶክ ከመጣው ጀምሮ ኤርሚ ስር ቁጭ ብዬ መማር አይሰለቸኝም። ብዙ ሲያወራ ደክሞኝ እንኳን ቁጭ ብዬ ዘማለሁ አይሰለቸኝም። እኔ እንደው በጣም ትልልቅ ነገሮች ጥልቅ ነገሮችን የሚያወራ ህዝብ የሚፈውስ ትልቅ ሰው ነው ብዬ ነው ማምነው እኔ። ስለዚህ ይሄንን ትልቅ ሰው በመጀመሪያ ደረጃ ኤርሚሻ ወንጌል ነው ትልቅ ያደረገው። ወንጌል ሲሰብክ ነው የሚያምርበት። ሌላ ነገር እንዲያወራ የተሰደበበትን ቪዲዮ እየቆረጣችሁ በውስጥ ልካችሁ ስራ የምታስፈቱት ሰዎች አምሶሪ ማለት እፈልጋለሁ። እንደው በጣም ኤርሚሻ እንደው ድፍረት ከሆነብኝ በጣም ትልቅ ይቅርታ
በጣም በትህትና ነው ማወራው። ያው ተግሳጽህንም አስፈላጊ ከሆነ ኩርኩም እቀበላለሁ እና ኤርሚ እያንዳንዷ ደቂቃው እያንዳንዷ ሰከንዱ በእያንዳንዱ ሞመንት ውስጥ የሚያወራው የሚናገረው ነገር ጄኔሬሽን የሚፈውስ ነገር እንደሆነ አምናለሁ። ስለዚህ ይሄ ሰው ሌላ ነገር እንዲናገር ይሄ ሰው እንዲበታጭ ቪዲዮ እየቆረጥን ምንም የማይጠቅመው ጸሎቱን የሚረብሽ አሰላስሎን የሚረብሽ ጥናቱን የሚረብሽ ወደ ቲክቶክ ይዞ መጥቶ ሰዎች እንዲፈወሱ የሚያደርግለትን ዝግጅቱን የሚረብሽ ነገር በውስጥ እየቆረጡ የሚልኩ ሰዎች እኔ ይመርመሩ አይነኝ። እኔ ላይቭ ውስጥ እየገቡም ለኤርሚ ያሰቡ እየመሰሉ እንዲህ ላሉ ወንድሞች ያሰቡ እየመሰሉ እንትና እኮ እንዲህ ብሎሃል እንዲህ ሲሉ እኮ ሰማው እያሉ ስብከቱን እያስቆሙ ትምህርቱን እያስቆሙ ያንን የሚፈውሰውን የሚጠግነውን ከአፉ የሚፈሰውን የእግዚአብሔር ቃል እያስቆሙ በጣም ሌላ ኢንቴንሽን ውስጥ እንዲገባ በጣም እንዲበሳጭ የሚናገሩ ሰዎች እኔ እስከዛሬ በጣም በፍርሃት በጣም ኤርሚንም ስለማከብረው ሰዎቹንም ሪስፔክት ስለማድረግ እንደዚህ አይነት ነገር መናገር አልፈለኩም። ግን እንደዛ ይሰማኛል። እኔ አንዳንዴ ይሄ ትልቅ ሰው በጣም ብዙ ስራ የሰራ ሰው ነው። እኔ መሬት ላይ ትላንትና ቃሌን አገኘሁት ድንገትና የሆነ ላይቭ ላይ አንድ ቦታ ለአገልግሎት ሲሄድ ስለ ቃሌ ሰዎች የጠየቁኝን የነገሩኝን ምን ያህል ሩቅ ያሉ ሰዎች እንኳን በትምህርቱ እየደረሰ እንዳለ እየነገርኩት ነበር። በተመሳሳይ ለኤርሚ ይሄንን ማለት ፈልጋለሁ። ለአገልግሎት እኔ በዚች ሀገር ላይ በአራቱ አቅጣጫ እስከ ጫፍ ሄጃለሁ። በአራቱ አቅጣጫ የኢትዮጵያን ድንበር ረግጫለሁ። ለአገልግሎት በተንቀሳቀስኩበት ስፍራ ሁሉ ከሚነሱ ሰዎች እንደው ታውቃቸዋለህ ተብሎ ከምጠየቃቸው ሰዎች መካከል አንዱ ኤርሚ ነው። ኤርሚና ቃሌ ናቸው። ለምን ካላችሁኝ የሚናገሩት ነገር ወንጌል ስለሆነ ትውልዱን እየነካ ስላለ ቀንበር እየሰበረ ስላለ ነው። ታዲያ ይሄ ሰው እያንዳንዱ ደቂቃው ትውልድ ነፃ እንዲወጣ የወንጌልን ቃል መናገር ሲገባው በውስጥ መስመር ቪዲዮ የተቆረጠ እየላካችሁ የተሰደበውን እየላካችሁ እንዲበሳጭ ሌላ ነገር እንዲናገር ምላሽ እንዲሰጥ የምታረጉ ሰዎች ምላሽ ስንሰጥ ሁላችንም ሰዎች በነገራችን ላይ የአፍ ወለምታ ይኖራል። ትንሽ ደግሞ እኛ ኖርማል ነው ብለን ያሰብነው ቃል በሌላው ወገን ደግሞ እንደ በጣም እንዳደገኛ እንደ ስድብ ሆኖ ሊቆጠር ይችላል። ስለዚህ ምላሽ ስንሰጥ ለኛ ትክክል የሆነው እንኳን ምላሽ ለምንሰጠው አካል በጣም ስህተት ሊሆን ይችላል። ቃል አጠቃቀማችን ሊዛባ ይችላልና ብዙ ችግሮች ሊፈጠሩ ይችላሉ። በዚህ ሁኔታ እኔ ይሄንን ሰርኩሌት የሚያደርገውን ችግር ይሄንን በቲክቶክ ላይ ያለውን የወንጌል ተጽዕኖ ለመቀነስ እነኚህን ዋሪየር የሆኑ ሰዎች እነኚህን ጀግና የሆኑ ሰዎች ስራ ለማስፈታት ለማስቆም ሌላ ነገር እያወሩ እንዲያሳልፉ የማድረጉን ሂደት ምንቆርጥበት ዋናው መንገድ ብዬ ማምነው ኤርሚን ራሱን ኪፕ በማድረግ ነው በመጠበቅ ነው ብዬ እንደዚህ አይነት ተራዋሪዎች እንዳይደርሱት በመጠበቅ ነው ብዬ አምናለሁ። እኔ ኤርሚንም ሌሎች ወንድሞች እንደዚህ አይነት ነገር የሚደርስባቸው ወንድሞች ማንም ይሁን ማንም ኔጌቲቭ የሚያወራባቸው ማንም ይሁን ማንም የሚሰድባቸው ማንም ይሁን ማንም ስለነሱ ማይረቡ ነገሮችን ኔጌቲቭ ነገሮችን የሚያወራው እነኚህን ወንድሞች እነኚህን ሀያላን ከእንደዚህ አይነት ነገር ልንጠብቃቸው ኪፕ ልናረጋቸው ኢቭን ከቻለን እንዳይሰሙ ልናረጋቸው ይገባል ባይ ነኝ። አንዱ ይሄንን ሰርኪል የሚዞረው የእንትን የጸብ ዙረት የክርክር ዙረት የውርክብ ዙረት የሚቆረጠው በእንደዚህ አይነት መንገድ ነው ብዬ አምናለሁ። ኤርሚ በተገኘበት እንደው የእግዚአብሔር ቃል እንዲያወራ በእግዚአብሔር ቃል ላይ ቆሞ ብዙ ትውልድ እንዲፈታ። ምክንያቱም ይሄ ሰው በእያንዳንዱ ንግግሩ ላይ ብዙ ሰዎች የሚድኑለት ሰው ነው። እግዚአብሔር በጣም ትልቅ ጸጋ ትልቅ ቅባት ያስቀመጠበት ሰው ነው። እኔ እንደዛ ነው ማምነው። ብዙ ሺህ ሰዎች ተጠቅመዋል። አሁንም በየቀኑ ይጠቀማሉ፣ ወደፊትም ይጠቀማሉ ብዬ አምናለሁ። ዳስ ዋይ እኔ ሁልጊዜ ከኤርሚ ጎን ነኝ። ሁልጊዜ ከኤርሚ ጎን አልጠፋም። ከዚህም በኋላ የፈለገ ሊል ይችላል ኤርሚ የፈለገ ኢቭን እኔን ሊሰድበኝም ይችላል። ከአስፈላጊ አያደርገውም፣ ግን ቢሰድበኝ ራሱ ካጠገቡ አልጠፋም። ለምን እዚህ ሰው ላይ ያለውን ጸጋ ተረድቻለሁ። መሬት ላይም ስላየሁት ኢምፓክቱን ስለማውቀው። ስለዚህ ይሄንን ሰውዬ በቻልኩት መጠን ወንጌልን እንዲናገር ገፋፈዋለሁ እንጂ ወንጌልን እንዲናገር ነገሮችን አመቻችለታለሁ እንጂ ወንጌልን እንዲናገር ጥቅስ እያነሳው ብዙ እንዲያወራ በጥቅሱ ላይ ምክንያት ሆነዋለሁ እንጂ ሐሜት እያመጣው ወሬ እያመጣው ስድብ እያመጣው እንዲህ ተብሏል እንትና እኮ እንዲያለው ብሎሃል እያልኩኝ ስክሪንሻት እየላኩኝ ወይም ደግሞ ሪከርድ እየራኩኝ ይሄን አላስተጓጉለውም። እግዚአብሔር ከሰጠው ስራ ላይ አላስተጓጉለውም፣ ስራ አላስተጓጉለውም። ይሄንን የጸብ ዙረት ምቆርጦ በዚህ መንገድ ነው ብዬ አምናለሁ። ይሄንን ወንጌል
ትልቁ ጎሉ ሰይጣን በነገራችን ላይ እናንተ ላይ የሚያደርገው ነገር አይደለም። ትልቁ ዋናው ትኩረቱ ለነገሩ እናንተ የምትሰጡት ምላሽ ነው። ትልቁ የሰይጣን የመፍዙዝ ጎል እሱ ነው። እኛን ሊሰድበን ይችላል፣ ሊመታን ይችላል። ዋናው ታርጌቱ እሱ አይደለም። ኤርሚን ሊሰድቡት ይችላሉ፣ ስሙን ሊያጠፉት ይችላሉ፣ ሐሜት በላዩ ላይ ሊያዘንቡ ይችላሉ። ዋናው ታርጌታቸው ግን የሰይጣን ታርጌት እሱ አይደለም። ታርጌቱ ምንድነው? ኤርሚ ወንጌል መስበክ አቁሞ ለነሱ የሚሰጠው ምላሽ ኔጌቲቭ እንዲሆን ነው የሰይጣን ታርጌት። that's the target of the devil። እንደዛ ነው ብዬ አምናለሁ። ስለዚህ በጣም ብዙ ሰዎች አይኖ ኤርሚ ስለምትወዱት በጣም ተበሳጭታችሁ ሊሆን ይችላል የምትልኩለት፣ እረዳለሁ እሱን። ኤርሚ በጣም ስለምትወዱት በላይቭ ውስጥ ገብታችሁ እነንትና እኮ እንዲህ አሉህ ብላችሁ የምትናገሩት ከፍቅር ሊሆን ይችላል። በእናንተና በሱ መካከል ገብቼ እናንተ መጥፎ እናንተ በጣም አሳሳች እንደሆናችሁ ላቀርብ አልፈልግም። እኔ ከፍቅር ሊሆን ይችላል። አንዳንዶቻችሁን አንደርስታንድ አደርጋለሁ፣ ግን እንደዛ ማድረግ የለብንም እንዴ። አገልጋዮችን እኮ ምን ጠብቅበት አካሄድ እኮ አለ፣ ማነር አለ እኮ። አገልጋዮች እኮ ሊሰሟቸው የማይገቡ ንግግሮች አሉ፣ ሊሰሟቸው ሊያዳምጧቸው የማይገቡ ሐሜቶች፣ ሊሰሟቸው የማይገቡ ኔጌቲቭ እና ተራ ነገሮች አሉ። አገልጋዮቻችን ከምንጠብቅበት ዋናው መንገድ አንዱ እነኚህን ተራ ነገሮች እንዳይሰሙ በመጠበቅ ነው። ስለዚህ ፕሊስ ይሄን ነገር የምንቆርጥበት መንገድ ይሄ ነው ብዬ አምናለሁ። ኤርሚዬ አይ ላቭ ዩ ሶ ማች፣ አይ ሬስፔክት ዩ፣ አይ ኦልዌይስ ደግሞ ካንተ ጎን ነኝ። አክቹሊ እኔ ካንተ ጎን በሆንም ባልሆንም ምጠቅምህ ነገር የለም። ምናልባት እኔ ካንተ ጎን በመሆን ልጠቀም የምችል ሰው እንጂ ካንተ ጎን በሆን ባልሆንም ምጠቅምህ ሰው እንዳልሆንኩኝ ያውቃሉ። ግን አይ ኦልዌይስ ባንተ በኩል እንደምቆም እንድታውቅልኝ እፈልጋለሁ። ምክንያቱም you are the preacher of the gospel፣ ወንጌል ሰባኪ፣ ወንጌል ተናጋሪ፣ የምስራቹን አውሪ ስለሆንክ የምትፈውሰው ሰው ጀነሬሽን የሚፈወስብህ አንተ እንጂ ሐሜት የሚናገረው ሰው አይደለም። አስተያየት ሰጪ ህዝብን እንደማይፈውስ ቀንበር እንደማይሰብር አውቃለሁ። አንተ ግን ወንጌል ተናጋሪው ቀንበር እንደምትሰብር አውቃለሁ። ደግሞም በብዙ ሺህ ሰዎች ቀንበር እንደተሰበረ በአንተ ምክንያት እግዚአብሔር ብዙዎችን እንደነካ አውቃለሁ። አሁንም ይሄ ቀንበር እንዲሰበር፣ አሁንም ብዙዎች እንዲድኑ፣ ስራ እንዳያስፈቱ ለአንተ ሳይሆን በዙሪያ ላሉ ሰዎችና ለሁላችንም ነው እየተናገርኩ ያለሁት። ቴንክ ዩ ሶ ማች፣ አመሰግናለሁ። ቴንክ ዩ ወንድምነት ዋሪስዬ፣ ጸጋ ይብዛልህ። አረ ስንቱ እኮ መጥቶ ሄዷል። እኔ የወንጌል ልብ ብቻ ያላቸው ሰዎች ከዚህ በኋላ እንዲቀጥሉ ከዚህ ቤት ጠይቄ አላቅም። አሁን ግን ጠይቃለሁ፣ በእውነት ሰዎችን ጠይቃለሁኝ። የእግዚአብሔር ስራ በእኔ ብቻ አይሰራም፣ በእናንተም ነው። እግዚአብሔር ጸጋ ሲሰጥ ለኤርሚያስ ብቻ አይደለም የሰጠው፣ ለእያንዳንዳችን ጸጋ ተሰጠን ነው የሚለው እንደምታውቁት ኤፌሶን 4 ላይ ለእያንዳንዳችን። አንዳንዱ ጸጋውን ያውቃል፣ አንዳንዱ ጸጋውን አያውቅም። ያንዳንዱ መምከር ነው፣ ያንዳንዱ ማስተማር ነው፣ ያንዳንዱ ትንቢት ነው፣ ያንዳንዱ ልሳን ነው፣ ያንዳንዱ ልዩ እውቀት መናገር ነው፣ ያንዳንዱ ጥበብ መናገር ነው፣ ያንዳንዱ መፈወስ ነው፣ ያንዳንዱ እምነት ነው፣ ያንዳንዱ ሰባኪነት ነው። እና ግን ጸጋ ላይ እያንዳንዳችን የተሰጠን በእግዚአብሔር መንግስት ውስጥ በቃ እኔ ዓላማው ኢየሱስ የሆነ ሰው ቀኙን ይስጠኝ፣ ቀኝን እሰጠዋለሁ። ዓላማው ኢየሱስ የሆነ ሰው ብቻ የወንጌል ስብከት ወንድምነት ዋይረስዬ አውቃለሁ ስለነገርከኝም በዚህ በወንጌል አገልግሎት ላይ ስለምትተጋ ማለት ነው። በቃ ዓላማችን ኢየሱስ ከሆነ ምንም አያጣልም። ምንም የሚያጣላው ነገር የለም። የወንጌል ስብከቱ ለሌሎች ይድረስ ከተባለ የእግዚአብሔር ስራ በሁላችንም ነው የሚሰራው፣ በሁላችንም ነው የሚሰራውና ትውልድ ያስፈልጋል። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላል። እኔ እውነት ለመናገር እኛ ብቻ የምንሰብከው እያልኩ አይደለም፣ ግን ሶሻል ሚዲያ ላይ ማነው ወንጌል የሚሰብከው? ማነው የኢየሱስ ነገር ግድ ያለው? ሁሉም ልክ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ አይደለም፣ በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 20 ላይ ይመስለኛል እሱ ቃል ያለው ጢሞቴዎስን ምን ይለዋል? ወደ እናንተ ፈጥኜ እልከዋለሁ፣ ስለ ኑሯችሁ የሚጨነቅ ከሱ በላይ ማንም የለምና ሁሉ ግን የክርስቶስን ሳይሆን የራሳቸውን ነው ጥቅም የሚፈልጉት፣ የክርስቶስን አይደለም ብሎ የሚል ቃል አለ። በጣም በቃ ጳውሎስ ዝን ብሎ የተናገረበት ማለት ነው። ሁሉ የየራሱን ነው የሚፈልገው፣ የጌታን አይደለም፣ የጌታን አይደለም። አንዳንዱ ስም ይፈልጋል። እኔ ለምን እንደሚፈልጉት አይዶን ነው። አንዳንዱ ፎሎወር ይፈልጋሉ። ፎሎወር ችግር ያለባችሁ ሰዎች ካላችሁ ማለት እንደዚህ ፔጅ ማሳደግ ማለት ነው። እኔ እንደዚህ አሁን ዝም ብሎ በቃ እኔ ፔጅ ለማሳደግ ነው የሚልክ ሰው ካለ እጁን ያውጣ፣ እኔ እሰጠዋለሁ። በእውነት ተናገሩ እውነቱን። ይሄንን 200 ምናምን ሺህ ማለት ነው
አሁን እነዚህ ከሚበጠብጡን መካከል እንደዛ ከሆነ ፍለጋቸው እኔ እሰጠዋለሁ። ሌሎችም አካውንቶች ስላሉኝ እሰጠዋለሁ። ምን ያደርግልሃል ቁጥር ማብዛት? አንዳንዱ እኮ 1 ሚሊዮን ፎሎወር ይዞ ላይቭ ሲገባ 30 ሰው ነው የሚያየው። ምን ያደርግልሃል? 1 ሚሊዮን ፎሎወር ይዘህ እንጀራ ይሆንህ። እኔ ጌታ እግዚአብሔር ምስክሬ ነው፣ ቃሌ ነው። በዚህ ከኛ ከወንጌል አማኞች ውስጥ የሆኑ እኔ ዋናው የመጣሁበት እዚህ ሶሻል ሚዲያ ላይ የመጣሁበት ፎሎወር ፍለጋ ነው ብሎ ካለ 200 ምናምን ሺህ ፎሎወር ያለው ይህንን አካውንቴ እሰጠዋለሁ። ማለት ተናገር እውነቱን፣ ስሙን አልሰጠውም። እሱ የሚኒስትሪው ስም ነው፣ ግን እሰጠዋለሁ። ችግር የለው። ስሙን ቀይረው ይወስዳል። ምል በቃ እሱ ነው። በእሱ ምክንያት እሱ ፎሎወር ፍለጋ ነው የመጣው። ስም ከሆነ ግን እኔ ልሰጠው አልችልም። አንዳንዱ መሰማትን ይፈልጋል። ምን ተናግረህ ትሰማ? ቴንኪው። አዎ ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ቁጥር 20 ነበር ያልኩት፣ 21ኛው ቁጥር ላይ ቴንኪው። አዎ ሁሉ የራሳቸውን ይፈልጋሉ፣ ግን የክርስቶስን አይደለም ያለው ማለት ነው። ሁሉ የራሱን ነው የሚፈልገው። ወንድሞች እናቶቼ፣ ቴንኪው። ፊልጵስዩስ ላይ ልክ ነው ማለት ነው። አንዷን ቁጥር ነው የነጠብኳት እና ልብ በሉ። የጌታን የምንፈልግ ከሆነ እንዴ ስንት ይሄ እኮ ትልቅ እኮ ድል እኮ ነው ወንድሞች። የተከፈተ በር ሰጥቻለሁ እኮ ብሎ የሚለው ቅዱስ ጳውሎስ ከኢየሩሳሌም ተነስቶ ኤልዋሪቆ ነው ሄደው፣ ደቡብ ሰሜን መቄዶንያ፣ ያን ያህል ሊባኖስን ሶሪያን አቋርጦ ቱርክ ወይ ደግሞ በባህሩ በሜዲትራኒያን ባህር የቆጵሮስ ደሴትን አልፎ ግሪክን አልፎ ከግሪክ ሰሜናዊ ክፍል ላይ መቄዶንያ የሚባል ግዛት ውስጥ እዛ ድረስ በእግር የሚኬደውን በእግር በባህር ላይ የሚኬደውን በባህር ቲክታክ ቢኖር ቅዱስ ጳውሎስ የሚጠቀምበት አይመስልም? ኢየሩሳሌም ከተማ ላይ ቁጭ ብሎ በአንዴ ዓለምን ነቅንቆ ማለት ነው። ይሄ ቁጥር እኮ እድል ነው። እንግሊዝኛ ቋንቋ በጣም ፐርፌክት ሆኖ የሚናገሩ ሰዎች አሉ። አሁን በእንግሊዝኛ ቋንቋ እዚህ ቲክታክ ላይ ያሉ የወንጌል አማኞች ሰበካ ብትጀምሩ በዚህ በውጭው ዓለም ላይ ያሉ የክርስቲያን ልጆች ማለት ነው ስንት ትውልድ አለ። ነጮቹ ጥቁሮቹ ይሰማዋል። ግን ያን የወንጌል ስብከት ለማግኘት ያንን መጀገን ለማግኘት ታላቁን የተፈራውን ጌታ መንፈስ ቅዱስን ኃይል እንዲሞላን፣ ያለ መንፈስ ቅዱስ ኃይል ወንድሞቼ እናቶቼ የፈሰሰ ውሃ አላቀናም አታቀናም። ምንም አንጠቅም። በክርስቶስ ቤተክርስቲያን ውስጥ ለአገልግሎት ምንም ነን አልኩ። በቃ ምንም። በእንግሊዝኛ ቋንቋ በጣም አቀላጥፎ ይናገራሉ፣ ግን ወንጌል ሲሰብኩ አታያቸው ወይ ሲያስተምሩ አታያቸውም። ስንት ያማኝ ልጆች አሁን በውጭ ዓለም ላይ ያሉት ማለት ነው አንዱ ከአንዱ እየተሳሳበ ቲክቶክ እንደሆነ እያንዳንዱ እጁ ላይ ያለው ጌም የሚጫወቱ ሰዎች ጋር ሄዶ 30 ሺህ 20 ሺህ ሰው ቁጭ ብሎ የሚያየው ማለት ነው። እና ለእኛ በተለይ ለወንጌል አማኞች ከማናቸው የሚልቅ ስራ የሰራ ነው እኛ ነበርን እስከዛሬ ድረስ ማለት ነው። እኛ ብይስል የወንጌል አማኞች ማለት ነው። ሶሻል ሚዲያውን እያናጉት እኮ ነው ያለው። ስብሰባ ላይ ሶሻል ሚዲያውን እያናጉት ነው። በምን አናጋ ነው? ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚል ነው። እነሱ ይሄን አልፈርተው የዋዛ አይደለም እንደሚባሉ አይደለም፣ ቀላል አይደለም። አባቶች ዝም ልትሉ አይገባም። ስለዚህ ዝም ላለ ማለት የሄዱበት መንገድ ምን ነበር? ህዝቡን እዛ ገብታችሁ አትስሙ ነው ያሉት። ይሄን መቼም እንደሞኝ ሁልጊዜ ደግሜ ሳሳይ በጣም ምህረት ይደረግልን። አየ እንደዚህ አይነት ስራ ነበር እየተሰራ የነበረው። ይሄን አይነት ተጽዕኖ ሲመጣ ነው መካከል ላይ መጥተው ብላስፌሚ ነው ያሉን ሰዎች አሉን ማለትና ወንድምነት ዋሪስ ያንተ እንዴ ለምን ሰድባለው ነው? ይሄንን የሚናገረው ይሄ ሰው ቲክታክ ላይ እኔ በመጣው ሰዓት ላይ እኔ ቤት ሁሉ ገብቶ አውርቶ ነበር አንድ ጊዜ ማለት ነው። ከአቅም በላይ ሲሆንበት በኋላ ስሜን እየጠራ ሲናገር ትሰሙታላችሁ። የኔና የዮናታንን የትዝታው ሳሙኤልን ስም ጠርቶ ነው። ስብሰባ ላይ ነው። ጳጳሳቱ እዚህ ያሉ በሙሉ ብፁዕ አቡነ ማርቆስ እና ብፁዕ አቡነ አብርሃም ሊቃውንት ጉባኤ ጠቅላይ ቤተ ክህነት እዚህ ያለ እዚህ ነው ስብሰባ የሚያደርገው። ስብሰባው ላይ ነው ይሄ። ኦኬ ከፈለግን ኪሳቸው ስንት ብር እንዳለ በመገለጥም ብቻ ሳይሆን በመረጃ ልናውቅ እንችላለን። እያለቀ ነው፣ ወጣቱ እየሄደ ነው። ባዶ መቅረት ሳይሆንም ወይ ስሙት፣ የጴንጤው አስፈሪነት ምን ያህል እንደነበረ ነን፣ አሁንም ነን። እንዲህ አይነት እንቶፈንቶና አርቲቡርቴ ነገር ውስጥ የጨመሩ ስራ ያጡ ሰዎች ናቸው። ቅድም የምትሉት ነገር ወንድሞቼ ሳይገባ ይቀርቶ አይደለም።
እኔ ወደ ጌታ እንኳን ቤድ ራሱ እንኳን ያቆጨኝ እውነቴን ነው የምጀምር። በእኔ ዘመን እኮ ነው በእኛ ዘመን እኮ ነው ጃልሜዳ ባዶ የሆነው። አሳያለሁ በኋላ ዘሀበሻ ሄኖክ ያወጣውን ዜና ማለት ነው። ወጣቱ እየሄደ ነው ያለው አገልጋይ ማለት ነው። ወጣቱ እየሄደ ነው። ወጣቱ እያለቀ ነው፣ እየሄደ ነው። ከቅርብ ወዳጆቻችን ጀምሮ ማህተም እየፈቱ ነው። እራሳቸውን ብፁዓን ሊቃነ ጳጳሳቱን ጭምር ያውቃሉ። በማን ስራ አትልም? ጌታ እግዚአብሔር በሰጠን ጸጋ እኔ፣ አንተ፣ አንቺ በሰራሹ ማለት ነው። ኤርምያስ ብቻ በሰበከው አይደለም፣ አንተም በሰበከው አንተም በተናገርከው እጅህ እስኪበልዝ ድረስ ታብ ኮፒ ሊንክ ሼር ስታደርግ የነበረው ማለት ነው። ቀሲስ ቴዎድሮስ እነ መምህር ቢንያም ራሱ ይሄም ሰውዬ ጨምሮ ሌሎችም ሁሉ ጭምር ተጠራርተው ማነው ፈለገ ሁሉ ጭምር መጥቶ የመጀመሪያ ቀን እንደውም ሲሳደብ ነበር። መጽሐፍ ቅዱስን ጥንብርኩሱን እያወጣ ሲሳደብ ቴዲ ነው እንደውም ያወረደው። ከዛስ ወዲያውኑ እነ ኤርምያስ እያለ ማለት ነው እዚህ ሰምታችኋል። ወዲያውኑ ያውጉዙልን ብፁዕ አባታችን አባቶች ዝም አትበሉ፣ ህዝቡ እዛ እንዳይገባ መወገዝ አለበት ብለው ኦፊሻል እኮ ነው ያወገዟቸው። ታውቃላችሁ፣ ቲክቶክ ላይ ሰው እንዳይገባ ማለት ነው። ኤርምያስ ቤት አትግቡ ብለው ነው ያወገዙት። ዋይ ብዙ ህዝብ እያሳሳተ ነው አሉ። ለእነሱ ማሳሳት ነው፣ ለእኔ ግን ወደ ጌታ መጥራት ነው። በዚያን ጊዜ ራሱ እንኳን በዚያን ጊዜ እስቲ አንተ ገድላት ድርሳናትን ትነካለህ አንተም ብሎ ወንጌላዊ ብለው ያሉኝ የወንጌል አማኞች የነበሩ ሰዎች ነበሩ። አሁን አንዱም ከታች እጁ እስኪደክም ድረስ ሲለቀልቅ ነበር። ለአንተ እናት እኮ ነው ወንጌል መነግራት ወንድሜ። አንተ ቁጭ ብለህ እናትህ እንኳን አብስላ የሰጠችህን ሽሮ እሱ ላይ ጌታን አመስግነህ እንኳን ለመብላት ያፈርከው ሰውዬ ለአንተ እናት፣ ለአንተ አያት፣ ለአንተ አጎት፣ ለአንተ ዘመድ፣ ለእኔ አያት፣ ለእኔ አክስት፣ አጎት እዚህ ላለ ትውልድ ወንጌል ተነግሯቸው ለማያውቁ ለእነሱ ሁሉ ጭምር እኮ ነው ወንጌል የምናገረው። ኦርቶዶክስን ማንጓጠጥ ነው የአንተ ስራ ምናም ነገር ይላሉ። እኔ ኦርቶዶክስ ምን ብዬ ነው ማንጓጠጣት? እኔ እኮ የቤተክርስቲያኒቱ እኮ ዲያቆን የነበርኩ ሰው ነኝ። ብሄድ እጄን ስመው የሚቀበሉኝ ሰው ነኝ። ብራዘር እሺ፣ በገንዘብ ሁሉ ለመደለል የመጡትን ነገር ነግሬያቸዋል። ከዚ በፊት ያው አሜሪካ ሀገር አለች። ወደ ሞት ወደ ጨለማ አልሄድም። ማንጓጠጥ አሉ። እፎይ እስልምና ላይ ሲናገር በመረጃ ቁጭ ሲያደርግላቸው እስልምናን ይሳደባል አሉ። ኤርምያስ ኦርቶዶክስን ይሳደባል አሉ። በመረጃ ገድልን አውጥቼ ካሜራ ከፍቼ ግዕዝ ከአማርኛ ገጽ ከቁጥር አውጥቼ ስላነበብኩ ማለት ነው። ይህንን እነሱ ብለው ቢሉ አይገርመኝም። እነሱ ህዝቡን ለመጠበቅ ብለው ነው። የኛዎቹ ግን በጌታ ምናምናለን ብለው የሚሉ ሰዎች ይህንን ሲቃወሙ፣ ከዛ ደግሞ ወዲያውኑ ጠቅላይ ቤተ ክህነት ስብሰባ ጠርቶ ገድላት ድርሳናቶቻችን ጥራት ይጎላቸዋል፣ መጽሐፍቶቻችን ጥራት ይጎላቸዋል ብለው በብፁዕነታቸው ሲነገር ወዲያውኑ እነዛ አንተ የገድል ሰባኪ ያሉ። እኔ ገድል ምን ብዬ ነው የምሰብከው? ብራዘር ገድሉን እኮ የምናገርበት ምክንያት ገብቷቸዋል ወንድሞች እናቶች። ገድላትና ድርሳናት ተአምራት የሚባሉ መጽሐፍቶች ሰው መጽሐፍ ቅዱስን እንዳያነብ አሳውረው የያዙት በጣም በወንድሞች እናቶቼ በጣም የተረገመ ጽሑፍ ውስጣቸው እኮ ያለ መጽሐፍቶች ናቸው። ህዝባችን ዛሬ መጽሐፍ ቅዱስ ከሚያነብ ይልቅ ገድላት ድርሳናትን የሚያነበው ገድላት ድርሳናትን ማለት ነው። የተከበረው መጽሐፍ በኢትዮጵያ ኦርቶዶክስ ታሪክሳን ውስጥ መጽሐፍ ቅዱስ አይደለም ወንድሞች እናቶች፣ ይሄ መጽሐፍ ቅዱስ አይደለም የተከበረ። እነዚህ መጽሐፍቶች ናቸው የተከበሩ። እህል ተበልተው እንዳይነበቡ በጣም ቅዱስ ከመሆናቸው የተነሳ ሰው የሚስማቸው ከቅድስናቸው የተነሳ ማለት ነው። እነዚህን መጽሐፍት ነው። ውስጣቸውን ግን ስታነበው ገዳይ ናቸው። ይህንም በራሳቸው አፍ አስመስክረናል። ጳጳሱ ፓትርያርኩ መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አስደርጓል። ክብሩን ማን ይውሰድ? እግዚአብሔር። ኤርምያስ ምንድን ነው? ምንም። ኦኬ። ቴሌኮም ምንድን ነው? ምንም። በሌ ምንድን ነው? ምንም። ካልወራው ምንድን ነው? ምንም። በቃ እኛ በክርስቶስ ኢየሱስ በጸጋ አገልግለን ከሆነ ቢንያም ዋሬስ ምንድን ናቸው? ምንም። ቤኪ አዲስ ምንድን ናት? ምንም። በቃ ወንድማማቾች ነን። መጽሐፍቶችን ካሜራ እየከፈትን እፎይ እስልምናን ሰደበ ብለዋሉ በመረጃ ስላወጣ። ኤርምያስም ኦርቶዶክስን ይሳደባል ነው ስትሉ የምትሉት፣ በተለይ ወንጌል አማኞች ማለት ነው። ናና እስኪ ልጠይቅህ፣ አንተ ሰደብክ ብለህ የምትል ከሆነ ና ልጠይቅህ።
እነሱ እያንዳንዱ ወደ ጓዳ የገቡበትን ዜና እስቲ መልስልኝ አንተ በጌታ የሆንከው ወንድሜ። አምላካችንን ጌታችን ኢየሱስ ክርስቶስን እኮ አበሻግጠው ጥንብርኩሱን አውጥተው ሰደቡት እንደሚባል እኮ እዚህ እኮ እንደዛ አድርገው እኮ ጽፈውበታል። ሳነበው ደስታ የሚሰማኝ ይመስልሃል? ጌታዬን በዚህ ልክ አዋርደውት፣ በዚህ ልክ አንቋሸውት እና በቃ ደስታ ሐሴት እያደረኩ የምመጣ ይመስልሃል? እዚህ ሚዲያ ላይ ስመጣ ውስጣቸው የተጻፈውን ክፋት ቁጭ ብዬ እነዚህን መጽሐፍቶች ለማንበብ የሰራዊት ጌታ እግዚአብሔር ጸጋ ካላበዛል በስተቀር ይሄን መጽሐፍ እንኳን አንብባ አጨርሰው። ይሄን መጽሐፍ እንኳን አንብባ አጨርስም። ብራዘር ስልችት ነው የሚልህ፣ ያጥወለውላል። የሰው ባዮግራፊ ተራ የሆነ ባዮግራፊ ማለት ነው። ታዲያ ይህንን ለምን ተነካለ ኤርሚያስ? ይሄኛው ስተት መሆኑ ካልነገርካቸው እውነት ወደሆነ ወደ መጽሐፍ ቅዱስ አይመጡ። ወርቅ ነው ብለው የያዙት ወርቅ እንዳይደለ አሳይታቸው፣ ወርቅ የሆነው ግን መጽሐፍ ቅዱስ ከብር ከወርቅ ይልቅ 7 እጅ የነጠረውን የእግዚአብሔርን ቃል መጽሐፍ ቅዱስን አንብቡ እላለሁ። ይሄን ነው እያደረኩ ያለሁት። ለምን ትነካለህ የእነሱን መጽሐፍ? ኢየሱስ እንኳን መጥቶ እኮ ነክቶታል የአይሁድን መጽሐፍ። አልነካም እንዴ? ነክቷል። በማቴዎስ ወንጌል መጽሐፍ ምዕራፍ 15 ላይ የተናገረው በትንቢተ ኢሳይያስ መጽሐፍ ምዕራፍ 29 ላይ የተነገረ ማለት ነው። የሰው ስርዓት የሆነ ትምህርት ማለት ነው። አልነካም፣ ነክቷል። የተጻፈ እኮ ነበራቸው እነሱ በዘመኑ የነበራቸው ማለት ነው። ክታብ፣ አንድ ማዕት ክታብ ማለት ነው። ፈሪሳውያኑና ሰዱቃውያኑ ከመጽሐፍ ቅዱስ ውጭ የወጣ የሰው ስርዓት የሆነ ትምህርት፣ ማድጋን የማጠብ ምናምን ነገር እንደዚህ መለቃለቅ፣ የሰው ስርዓት የሆነ ትምህርት ማለት ነው። የእግዚአብሔርን ቃል ንቀው የሰው ስርዓት የሆነ ትምህርት በኢሳይያስ ዘመን ከዛ በፊት ጀምሮ ነው። ታላላቆች አባቶች ወደ ሲሞቱ በቃ በየዘመኑ የመጣ ሁሉ እየጨመረባቸው ማለት ነው። ጌታ ኢየሱስ አልተናገረም በአይሁድ ትምህርት ላይ እንደ መጽሐፍ ቅዱስ ባልሆነው ላይ። ቅዱስ ጳውሎስ አልተናገረም እንደ መጽሐፍ ቅዱስ ባልሆነው ላይ ተናግሯል። አሁንም አለ አይደል? አሞጽ ይሄው ከእስራኤል ነው ያለው አሞጽ ወንድምነት ማለት ነው። አሁንም አለ። አዎ እና ታዲያ ገድላ ድርሳናትን አንተ ወንጌላዊ አይደለም። አንተ አይደለም የሰጠኝ ወንጌላዊነት። 2 ጸጋ ህይወቴ ላይ አክቲቭ ሆኖ ይሰራል። አልነግርም። አንዱ ወንጌል ሰባኪነት ነው። በቃ ዋናው ትልቁና ትልቁ እሱ ነው። የእግዚአብሔር ልጅ ማዳን ለህዝብ መነገር። እኔ ብፁዕ አቡነ ማትያስን ባገኛቸው የአባቶቼ አምላክ እግዚአብሔር ምስክር ይሁን ወንጌል ነግራቸዋለሁ። አቤት ኤርሚያስ ድፍረትህ፣ ሽቅብ ትሸናለህ ምናምን የፈለግከው ልትል ትችላለህ። እነግራቸዋለሁ። ለምን ሳይሞቱ ነፍሳቸው ከስጋቸው ሳይወጣ የዘላለምን እረፍት በእግዚአብሔር ልጅ በኢየሱስ ክርስቶስ አምነው ሊያገኙ ይገባል። አላገኙም ወይ? አላገኙም። በምን አወክ? በሙሉ ከሊቅ እስከ ደቂቅ የተባሉትን ሄደና ጠይቃቸው። እሳቸው እንደውም አሁን እኮ ሊቀ ሊቃውንት ተብለው እኮ አይጠሩም። ማ ብፁዕ አቡነ ማትያስ ፓትርያርኩ ሊቀ ሊቃውንት ማዕረግ የላቸውም። ሊቀ ሊቃውንት ማለት የአራቱ ጉባኤያት መምህር ናቸው። እና አባ ገብረ ኪዳን የአራቱ ጉባኤያት መምህር ስሞት እኮ ሲኦል ነው የሚጠብቀኝ ነው እኮ ብለው ያሉት። ታዲያ ብፁዕ አቡነ ማትያስ ከዚህ የተሻለ ሊያወሩ መስሎ ነው? በፍጹም በፍጹም። እንዳትጠራጠሩ እናንተ በፍጹም። ለሐናና ለቀያፋ ወንጌል ከተነገረ ለብፁዕ አቡነ ማትያስ ወንጌል ይነገራል። ለካቶሊኩ ካርዲናል ይነገራቸዋል ወንጌል። የአይሁድ ራባዮች መምህራን ቢሆኑ፣ የእስላም ሼካ ቢሆን፣ ታላላቆች ታናናሾች ቢሆኑ ኢየሱስ ያድናል። ኢየሱስ ጌታ ነው፣ ሕያው ጌታ፣ በዘመናት የሸመገለው የዘላለም አምላክ እግዚአብሔር ምስክር ነው። ይነገራቸዋል ወንጌል። እኔ ከመናገር ዝም አልልም።